በመጠጣት ራስሽን በመንከባከብ የተለያዩ ቪታሚኖች ወስዳችሁ በመንተን ብዙዎቻችሁ ስኳር በሽተኞች ናችሁ፣ ግን ስኳር በሽታ እንዳለባችሁ እንኳን አታውቁት። ምክንያቱም አትመረመሩማ። ድፍት ሲያደርግሽ ነው የምታውቂው። እያዞረ የሚደፋሽ ራብራብ የሚልሽ የወፍርሹ ቅጥጥ ብለሽ የምትወፍሪው ምክንያት አለው። የራሱ ጉበት የሚባል በሽታ አለ። ያገኛችሁትን የታሸገ ነገር ዝም ብላችሁ ትጋልባላችሁ፣ ጣፋጭ ነገር ታበዛላችሁ። ስኳር አለ። ሂደሽ ልታገቢ ልትወልጂ ስትይ ስኳር አለ ቆይቷል፣ እንዴት ነሽ ደህና ነሽ ወይ ስትባይ በቃ አጎዛሽን ይህን ድሪቶሽን ሰብስበሽ ስኳሬ የሚል ዜማ እየዘፈንሽ የስኳር ደግሞ መድኃኒት ፍለጋ ደግሞ ሌላ ታሪክ ውስጥ ትገባለሽ። እረፍት አድርጉ፣ ለራሳችሁ ጊዜ ስጡ፣ ሰው ሁኑ። በገንዘብሽ ልክ አይደለም የምትኖሪው፣ በጤናሽ ልክ ነው የምትኖሪው። እድሜሽን ጠብቂው። ገንዘብ ማለት መጣም አልመጣም ምንም እግዚአብሔር ነው የሚያኖርሽ። አንቺ ጤነኛ ከሆንሽ ገንዘቡ ራሱ ማለት ነው በዳዴ ነው የሚመጣው። ተይው በእግሩ በዳዴ ማሬ 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 ወለላይ። አንቺ ጤነኛ፣ በሽተኛው ሲሞት አንቺ ጤነኛው ጤነኛ ነሽ። ጤናሽ ላይ ነው እንጂ ትኩረት የሚያነሽ ገንዘቤን ትንሽ ይዤ ልግባ ወይስ እየሰራን እሷን ገንዘብ እናሳድግ። አያድግም። እንዲህ ነው ኪንኪ፣ እንዲህ አያድግም። የኢትዮጵያ ገንዘብ ከዚህ ስታሳድጊው ከዛ እየናረ ነው እየሄደ ነው። እንደ እድሜሽ ነው እየሸመጠጠ ያለው። እዚህ አሁን 53 ገባ 54 ገባ ነው የሚያስጨንቅሻል። ይግባ፣ ምን ጥቅም አለው? ህይወትሽን ግን አይቀይረውም። አይገርምሽ? አንድ ወፍ አንቺ እዚህ ጨመረ ቀነሰ ስታሳድጅ አባቴ እድሜ እየሸመጠጠ ነው፣ በሽታ እየመጣብሽ ነው። ከዛ የሰበሰብሽው ገንዘብ ለኩላሊትሽ እንኳን ሳይበቃ አንቺ ስለሌለሽ ውክልና የሚወስድ ጠፍቶ ብሩ እዛው ባንክ ቀርቶ አንቺ ትሞቻለሽ። ነግሬያችኋለሁ። ገንዘብ ገንዘብ አትበሉ። ገንዘብ ወደዳችሁም ጠላችሁም እስከሰራችሁ ጉልበታችሁ እስከፈሰሰ ድረስ አሰባችሁትም አላሰባችሁትም ወደዳችሁትም አልወደዳችሁትም መምጣቱ አይቀርም። ወሩን ጠብቁ፣ ይመጣል። ለእሱ አትጨነቁ። መጨነቅ ያለባችሁ ከእጃችሁ እንዳያመልጥ ጤናችሁ ላይ ትኩረት አድርጉ። መጨነቅ ካለባችሁ ራሳችሁ ላይ ኢንቨስት አድርጉ። ውበታችሁ ይሄ እንዳይረግብ፣ ፊታችሁ እንዳይገረጣ፣ በሽተኛ እንዳትሆኑ፣ እግራችሁን እንዳያማችሁ። አሁን እግሮቻችሁ ብዙዎቻችሁ እግራችሁ ስር ስንት ያበጠ ነገር አለ። ስንት ያበጠ ነገር አለ። ሽንት ቤት በአግባብ እንኳን መጠቀም የማትችሉ ሰዎች አሉ። እኛ እኮ ስንቱን ነገር አይተናል። ለራስሽ ጤና ሰጭ ገንዘብ ገንዘብ እስቲ አንቺ ገንዘብ ሰብስቢና ሰውኝና ልይሽ እስኪ። ገንዘብ አይደለም የሚያስፈልግሽ የተደገፍሽው ፈጣሪና ጤናሽ ነው የሚያስፈልግሽ። ፈጣሪ ለአንቺ አሁን በልፋሹ ልክ አይደለም። እግዚአብሔር ለአንቺ ያለውን ይሰጥሽ። የትም አያስቀርብሽ። ልጁ ነሽ። አይገርምሽ? ልጁ ነሽ። በእግዚአብሔር ያበቃ ነገር የለም። ካበቃ በኋላ ራሱ ተነስቶ ይመጣል እግዚአብሔር። ትናንትና ነግሬያቸዋለሁ። ከሰማችሁኝ ትናንትና አልዓዛር ከመሞቱ በፊት እኮ እግዚአብሔር እኮ እንዳይሞት ማድረግ ይችል ነበር። ከሞተ ከ4 ቀን በኋላ ነው ሄዶ ያስነሳው። አይደለም እንዴ? ዳንኤል በአንበሳዎች መንጋጋ ስር ተጥሎ ከተጣለ በኋላ ነው ከአንበሳ መንጋጋ ያተረፈው። አናንያ፣ አዛርያ፣ ሚሳኤል ከእሳት ውስጥ ከገቡ በኋላ ነው ከእሳት ውስጥ ያወጣቸው። ከመግባታቸው በፊት እኮ ኖ ማለት እኮ ይችል ነበር። ምን እንደሚል ታውቃለህ? እግዚአብሔር በትንሹ ነው የሚባርክላችሁ። ልንገራችሁ፣ የ5 ገበያ ህዝብ ይከተለው ነበር ይላል ማቴዎስ 24 ላይ። ይቅርታ አድርጉልኝና እኔ በጣም የምወደው ተች የሚያደርገኝ ጥቅስ ስለሆነ ነው። በመሸም ጊዜ ደቀ መዛሙርቱ ወደ እግዚአብሔር ተጠጉና አረ ጌታ ሆይ የሁሉ ህዝብ ራት የሚበላው የለም፣ እኛ ምንም የለንም ብሎ ሲሉ እኔ እግዚአብሔር ነኝ ከሰማይ አፍልቄ ከምድር አፍልቄ ምናምን አይደለም ያለው። ምንድን ነው ያላቸው? እናንተ ጋር ምን አለን ያላቸው። እኛ ጋርማ አሉ አሳ ንሰዋት 5 ቂጣና 5 አሳ ነው ያለ። ታዲያ አምጡት፣ እሱን ላብዛላችሁ ልባርክላችሁ ነው ያላቸው። አያችሁ? እናንተ ጋር ምን አለ? ጤና አለ? ጤና ካለ ትንሿን ነገር ይባርክላችሁ። ጤና ከሌለስ ቢባርክልሽም በልተሽው አትሞችም። ለሰው ሰጥተሽው በትነሽው ነው የምትሞችው። ዋጋ የለሽም። ያለሽን ይባርክልሻል። መድኃኔዓለምን ያላችሁን እንዲባርክላችሁ የምትፈልጉ ሰዎች ካላችሁ ወደ እግዚአብሔር ተጠጉ። እሱ ተደግፎ ወደቅኩ ያለ ሰው የለም። ይፈተናል እንጂ አይወድቅም። እሱን ተጠግቶ ያፈረ የለም። አመስግኑት። ዕለት ዕለት ያቆያችሁን ያስመሻችሁን ያኖራችሁን እንድትቆዩ እኮ ሪዝን አለው፣ ምክንያት ስላለው ነው ያቆያችሁ እንጂ መቆየት ከሌለባችሁ እኮ ድሮ ነው የምትሰናበቱ። ማንም ሰው ደግሞ ካልተጻፈለት ቀን ውጭ አይሞትም። አትፍሩ። ፍርሃት ምናምን ከመጣ ዌልካም ይምጣ።
በጥይት አታስቀሪው፣ መስታወት ገጥመሽ አታስቀሪው። ይመጣል ይዞሽ ይሄዳል። ከመሄድሽ በፊት ግን ፈታ በይ፣ አትጨናነቂ። ቀንሽ እስኪሚመጣ ድረስ ይሄ ብሬ ንግድ ባንክ ተቃጠለ፣ እንትና ተሸመጠጠ፣ ይሄሎ እንደዚህ ሆነ አያገባሽም። ያንቺ ያለው የትም አይሄድም። ለአንቺ የተዘጋው የተከፈተው በር ማንም መጥቶ አይዘጋው። ማንም ቲክቶከር መጥቶ ሊዘጋ አይችልም። የምታሽቃብጭላቸው እንዲህ ፉን ፉን ያልሽል አጎቴ ልጅ ለምን አክስቴ ልጅ ካልሆናችሁ ያለሽ ማሬ 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 የምትሏቸው ማራችሁ ሬት ይሁን። አሁን ሰው ከሆንሽ ነገ ይሄ የምታሽቃብጡለት ሰው ሲያሽቃብጥላችሁ ታያታላችሁ። ባዶ ናቸው። አይገርማችሁ? ምራታቸውን እኮ አይበሉም። ውሸት ነው፣ ፌክ ነው። ውስጣቸውን ብትሰሙ ያለባቸው ጉድ፣ ያለባቸው መከራ፣ ያለባቸው ችግር ተነግሮ አያልቅም። ባይኖርባቸው 24 ሰዓት ሌሊቱ ሙሉ ጌም ሲጫወቱ አያድሩም። ያለው ሰው እኮ እንደዚህ አያደርግም። በጣም ጅሎች እኮ ናቸው። በጣም እንደናንተ የጅል ጥግ የለም። እንቅልፏን አታ ሌሊቱ ሙሉ ጌም የምትጫወት ልጅ አንቺ እኮ ተኝተሽ ነው ያለሽው። ለምንድን ነው የምትታለሉት? በከንቱና በከንቱ ነገር ለምን ትጨናነቃላችሁ? ፈታ ብላችሁ ሲኖር ይኑር ካል ማናቱ ይተከል። ማዳም አነ ብሽተቀል ሎማ ይሽተቀል خلاص ብምሽ ብሩህ። እስኪ አንድ ቀን ላኪን ወደ ሀገሬ ብለሽ ብታስደነግጫት እኮ ታከብርሻለች። ላሳፍርሽ ነው። አሁንማ ባህሪያችሁን አውቀዋቸው ላሳፍርሽ ነው። እግርሽ ወግሯ ላይ ትወድቂያለሽ። ምን ያስለቅስሻል? ለምን አትሄጂ? ምን ያስፈራሽ? እዛ እግዚአብሔር የለም ከፊት? አንቺ ስትጎጂ ዝም ብሎ የሚያይ አምላክ አለ? አንቺ ስትገፊ ልጄ ተገፍታለች ብሎ ይተውሻል? ሰይጣን ነው እንደ የምታመልኪው? አምላክን እኮ ነው የምታመልኪው። አምላክ ደግሞ የሰራሽ አምላክ እንዴት እንደሚያኖርሽ ያውቅበታል። ውራ ሞራን እኮ የሚቀልብ አምላክ አይደለ እንዴ? ውራ ሞራን እኮ ይቀልባል። የተዘጋ ጉሮሮ ሳይዘጋ ያድራል። የተከፈተ ጉሮሮ ሳይዘጋ ያድራል። አምላክ እኮ አለ። እኛ እኮ ዝም ብለን ነው እንጂ የምንፈራው። መኖር ካለብን እሱ ያኖረናል። እኛ ግን እሱን ትተን ራሳችን ለመኖር ስለምንጣጣር ወድቀን ቀርተናል። ለዚህ እኮ ፍርሃቱን እኮ የፈራሽው ራስሽ ነሽ እንጂ ምንም ነገር አትሆኝም። እስኪ ወንድ ከሆንሽና ዛሬ ተነስተሽ እስቲ ኢትዮጵያ ግቢ፣ ምን ትሆኛለሽ? የፈራሽው ነገር ሁሉ ውሸቱ ነው ታገኘዋለሽ። ለምን? አሁን ያለው ይሄ በቲክቶክ መንደር ውስጥ ያለው ነገር እንድትዘናጊ፣ እንድትወድቂ፣ እንድትደክሚ፣ እንድትፈሪ፣ እንድትሳቀቂ ነው የሚያደርግሽ። እውነቱን ልንገርሽ፣ አንቺ ሆቴል ተከፍቶ ቢሰጥሽ ሰው አትሆኝም። ለምን? መጀመሪያ ሰው ያለመሆንሽ ነገር እጅሽ ውስጥሽ ስላለ ሰው ሁኑ። መጀመሪያ ከገንዘቡ በፊት ከምኑ በፊት የራስሽን ግንባታ ገንቢ። ሂደሽ ለምትከፍችው ሆቴል፣ ሂደሽ ለምትከፍችው ድርጅት፣ ሂደሽ ለምታስተዳድሪው ቤተሰብ፣ ሂደሽ ለምትገቢበት ትዳር ዝግጁ ሁኚ። ይህን ቢለኝ ይህን እለዋለሁ፣ ይህን ቢናገረኝ ይህን እመልስለታለሁ። ድሮ ሲቀጠቅጥሽ ቆይተሽ ዱላ ጠግበሽ ምተሽ ድጋሚ 5 ዓመት ቆይተሽ ሊደበድብሽ እጁን ሲያነሳ ዝም ልትዩ ነው? ስርዓት አድርግ። ያ የድሮ ሀና አይደለሁም። እሺ አሁን ተከባብረን የምንኖር ከሆነ እንኖራለን። አለበለዛ አሁኑኑ አልፈልግም። እናቴ ትሙት ቀሚስ ነው የሚለብስልሽ። ቀሚስ ኖ ማለት እንዴት ያቅትሻል? ኖ እንዴት ማለት? ቆይ ፈርተሽ ፍርሃትሽ ያድንሻል? አያድንሽም። ደፋር ነው መሆን ያለብሽ። ሊቀጠቀጠሽ ሲመጣ ማለት ነው። አንቺ እዚህ መሮሽ አይደል እንደ እዚህ አረብ ሀገር የነበርሽው? አንተን ልትመታኝ ወንድ ነህ በይው እስኪ። አንተ እናት ወልዳለች። አንተ ጫፌን ተነካኝና አናትህን ነው በሁለት ሰንጥቄ ፖሊስ ጣቢያ የምገባው። ጫፍሽን አይነካሽም። ይሄ ሰክሮ መጥቶ መርገጥ ምናምን በገዛ ገንዘብሽ በገዛ ቤትሽ። ኧረ ቆይ እኔ እኮ የሚገርመኝ ነገር ትናንትና ሀገር ቤተሰቦቻችሁ ጋር ስታችሁ ስለ ምግብ አስባችሁ ታውቃላችሁ? ስለ መኖር አስባችሁ ስለ መጨነቅ ስለ ምናምን ተጨንቃችሁ ካታውቁም በነፃነት ሰላማዊ ኑሮ እኮ ወዝ እኮ ኑሯችሁ ነው የምትኖሩት እኮ። ከበላችሁ ትበላላችሁ፣ ካልበላችሁ ቤተሰብ ጾሙን ካደረ ትኖራላችሁ። ዛሬ ምንድን ነው የሚያስጨንቃችሁ? የትኛው ህይወት ነው? የትኛው ጥብስ ነው? የትኛው ቁርጥ በልታችሁ ነው እንደዚህ የምትጨናነቁ? አስመሳዮች ናችሁ ሁላችሁ፣ አስመሳዮች ናችሁ። ይሄ ነው ገስት ውስጥ ያላችሁ ማውራት ትችላላችሁ። እኔ ደክሞኛል፣ ልወጣ ነው። ሳሚ አንድ ነገር ልበልክና ቅድም ማውራት ትፈልጌ ነበር፣ ግን ስራ ላይ ስለነበርኩ ነው። ኔትወርኩም እያስቸገረ ነበር ነው።
አንድ አብሮ አደጌ ነበረችና እዚህ ሳውዲ ነበር የምትኖረውና ቤተሰብ ባለችው ዙሪያ ነው። አንደኛ በመጀመሪያ አንዳንድ ልጆች አሁን መድኃኒት የምትወስዱ አላችሁ ማክሻ ብላችሁ ማወፈሪያ ብላችሁ ማለት ነው። እሱ ራሱን የቻለ ሳይድ ኢፌክት አለው። እኔ በጣም ልጅ የሆነች አብሮ አደጌን በዚህ መድኃኒት ምክንያት አጥቻታለሁ። ፋታ አይሰጥም፣ ጊዜ አይሰጥም። እና ምን ሆነ መሰለክ ሳሚ፣ መድኃኒቱን ወስዳ ብዙ አልቆየችም ማለት ነው። እንድትወፍር ነው፣ ቀጭን ነበረች። ከዛ ላይ በጣም የቤተሰብ ኃላፊነት ያለባት ቅድም እህቴ 10 ዓመት ደወል ታበዛለች ማለት ነው። ከወር አንድ ቀን ካለፈ የስድብ አይነት ነው የሚከተላት። ታይ እንደዚህ አታድርጊ ታይ በመላት ሰዓት እንደዚህ ትለኛለች። እንደዚህ አሁን ትናንት እንደዚህ በችግር አሳድጋን ዛሬ እንደዚህ ስለሆናችሁ ነው ትለኛለች። ለቤተሰብ መስጠት ካለብን እኛ አሁን ማድረግ ያለባችሁ አሁን እንደዚህ የሚረዱ ቤተሰብ ካላችሁ የራሳቸው ገቢ የሌላችሁ ቤተሰብ ያላችሁ ልጆች እንዲሰሩ የሚሰሩበትን ነገር አንዴ ተማሙታችሁ ስጧቸውና አድራሻችሁን አጥፉ። እንደዛ ማድረግ ነው እና የነሱ ህይወት የኛ ብር ከቀረ የነሱ ህይወት አይቆምም ይቀጥላል እንጂ ማለት ነው። ያቺ ልጅ ታማ ሆስፒታል ገብታ ማንንም አያናግራት ነበር። ህመሟን እንኳን አያውቁም ነበር። እስቲ ተይ በቃ ተይና ነይ በመላት ሰዓት ምን ያለችኝን ያጠፉብኛል፣ እንዴትስ ስታመማለሁኝ ያን ያክል ነበር የሚያስጨንቃት። እና ቤተሰብ ካላችሁ ቤተሰባችሁ ላይ ቀጥታ እርምጃ መውሰድ ነው። የቤተሰብ ህይወት ይቀጥላል፣ ግን የእናንተ ህይወት ባጭሩ ይቀራል ማለት ነው እንደዚህ። እና መድኃኒት አትውሰዱ፣ ለመወፈር ብላችሁ ለመክሳብ ብላችሁ አትውሰዱ። ሳይድ ኢፌክት አለው። አሁን ካንሰር የሚባለው ሳሚ አብዛኛው ሰው አላወቀም፣ በመድኃኒት ነው የሚመጣው። እንደዛ ነው ሳሚ። ትክክል ይሉኝ። የሚገርም ሆስፒታል ልጅቷ ገብታ ማለት ነው ለአንድ ሳምንት ጊዜ ቢያልፍባት ምን ልበላ ስትል እስቲ ሰውዬ በደሞዝ አልተከፈለውም ባያት ከሰውጅ የእግዚአብሔር ደጅ ነው ያለቻት። እናትም ብትሆን እንደዚህ ጨካኝ እናት ካላችሁ እርምጃ ውሰዱ። በቃ አተፋቁ። ከእናትነቱ አፈቃችሁ እርምጃ መውሰድ ነው። ራሳችሁን አስመልጡ። እውነትሽ ነው። አውሪ ይሰማል። አንተን እግዚአብሔር ያክብርልን። በመቀጠል ብዙ በእኛ በመዳም ቅመሞች ስም የሚሰሩ ሀዘናችን ገብቶ ስቃያችን ገብቶ አይደለም በሚል የሚቆጠር የመዳም ቅመም ስላለ ለራሳቸው ፖለር ብሎ ነው። ያን መረዳት አለብን። ብዙ ሰው ክችን ገብቶ የመዳም ቅመሞች ይላል። ከዛ ፖለሩ ወዲያውኑ ይጨምራል። የእውነት ብለው ደግሞ የእኛዎቹ ይሄዳሉ፣ እግዚአብሔርን ይሄዳሉ። እና ምን ልላችሁ ፈልጌ ነው፣ ድምፅሽን ከፍ አድርገናቸው። ቀጣይ የመዳሜ ልጅ ስላለች ነው ቀስ ብዬ ማወራው እና በደንብ ፎሎ አታረጉ። እኔ 10 ምናምን ሺህ አካውንት አለ ላይቭ ስለተዘጋ ነው በዚህ የመጣው። ዝም ብላችሁ እንድትሰሙ ነው የምፈልገው። እና ምን ልላችሁ ፈልጌ ነው
ሌላ ሰው ገመድ የእንጀራ ገመድ እንዳትሆኑ፣ የራሳችሁን እንጀራ ስሩ። ማታ 8 ሰዓት ላይ ተኝተው የሰው ላይ ታብታብ ያደርጋሉ። እነሱ ቤት አላቸው፣ ምን አላቸው ጽድት ብሎ ነው የሚወጡት። እኛ እዚህ ቤታችን በማይጠረግ ልብስ ነው ያለነው ብዙዎቻችን። አስቡ። ስለዚህ ምንላችሁ ፈልጌ ነው። እዚህ 300 ሰው አላችሁ፣ በደንብ እንድትሰሙ ይፈልጋሉ። እኔ የተማርኩ ሰው ነኝ፣ የራሴ ውጤት አለኝ። ለተሻለ ስራ ብዬ መጥቼ ነው። የመዳም ቅመም ብሎ ሁሉም ይሰራ። ችግራችሁ አጥንቱን ነክቶ አይደለም ወዶች ይታረዱ። ለምን መስላችሁ? ለራሱ ቢዝነስ ብሎ ነው እናንተን የሚጠቀሙ። አንድ ሁለተኛው ደግሞ ቤተሰብ እንዳዘጉ። ቤተሰብ ለእናንተ ጸሎት ያደርጋል። እናቴ ለእኔ ደውላ ጸሎት ታደርግልኛለች፣ አገልጋይ ምናምን እንትን ትላለች። ስለዚህ ቤተሰብ እናንተ ከቤተሰብ ርቃችሁ እዚህ በቋንቋ አትግባቡ ከአረቦቹ ጋር። ስለዚህ ከማን ጋር ነው የምታወሩ? ቤተሰብ እኮ እናንተ መከታ እኮ ነው። እናንተ ብትሞቱ እንኳን ቤተሰብ እናንተን አይረሳችሁም። ስለዚህ እባካችሁ ቤተሰብ ቅድሚያ ስጡ። ገንዘብ ምናምን እያልኩ አይደለም። ቤተሰብ ዝም ብላችሁ ፈልጉ። ገባችሁ? አንድ ጓደኛዬ ሳውዲ ናት፣ እኔም ሳውዲ ነኝ። ቤተሰብ ጋር አትደውልም፣ ብቻዋ ናት። ከዛ አንድ ጊዜ ጠየኳት፣ እኔም ማንም አይፈልገኝም ማለች። ሁሉንም እኮ ብሎክ አርጋ እኮ ነው። ስለዚህ ቤተሰብ መከታ ነው ውዶች። ቤተሰብን ፈልጉ፣ ዝም ብላችሁ ፈልጉ። አንድ ሁለተኛ ደግሞ ሲንግል የሆናችሁ ሲንግልነት ማሸነፍ አይደለም መሸነፍ ነው ሲንግል መሆን። ስለዚህ ታማኝ ፍቅረኛ የተሻለ ኬትም አይመጣም። የተሻለ እያሉ ያለውን ሁሉ ብሎክ እያደረጉ የተሻለ ኬት ይመጣል። ውዶቼ ይቅርታ አድርግልኝና የተሻለ እና ያልተሻለ በምንድን ነው የምትለዩ? ምን መሰለህ አሁን የተሻለ ስልክ አብሮ አደግ ጓደኛ፣ አንድ ላይ የተማረ የሰፈር ልጅ ፍቅረኝ እንደ ቤተሰብ ስልክ አብሮ አደግ ጓደኛ የሚያውቁት የሚተዋወቁት እያለ የተሻለ ሰው ብሎ ይመጡና በኦንላይን የተሻለ ስልክ አሁን ሳውዲ የሆነ ዱባይ ያለውን ሌላ ቦታ ያለውን የተሻለ ነው ብሎ ይተዋወቃሉ። ቤተሰብ ዘመድ አዝማት ይኸውልሽ፣ አንቺ የምትይው ነገር ንገርሽ። ይቅርታ አድርግልኝና ላቋርጥሽና ለአንቺም ትምህርት እንዲሆንሽ የአብሮ አደግ ምናምን ከበደ በቀል አይደለም የሚያስፈልግሽ፣ ፈጣሪ የሚሰጥሽ መጸለይ። እግዚአብሔር የባረከው ካልሆነ ማለት ነው ያንቺ መጎዳት፣ ያንቺ በትዳር የመሽመድመድ፣ በአንቺ ችግር ውስጥ የመውጣት፣ በአንቺ መከራ ውስጥ ያለ አጠገብሽ ያለ የምታውቂው ብዙ የሆንሽለት ሰው ነው ለአንቺ መጎዳትና መሞት መሰቃየት ምክንያት ይሆን። ይሄ ምንድን ነው? አንደኛ ይሄ ሁላችሁ ትዳር፣ ስኬት፣ ጤና፣ ሰላም፣ እነዚህ 4 ነገሮች ስጦታ ናቸው፣ ጊፍት ናቸው፣ ከእግዚአብሔር ነው የሚሰጠው። እነዚህን ከሰው አመጣለሁ ካልሽ መብትሽ ነው፣ ኪሳራውን ታገኘዋለሽ። ይሄ አሁን ይሄኛውን ብሎ ካርጋችሁ ያኛውን ምናምን ሰው አትምረጡ ምናምን መምረጥ አለባት እናት። ህይወት እኮ ነው፣ አንዴ ገብታ እኮ ማትወጣበት ህይወት ነው። ሳይመርጡ ገብተው አይደል ምራጭ ነው የወጡት። ሳይመርጡ ገብተው አይደል የመሞታቸው ምክንያት የሆኑት። ቆይ አንዴ ተረጋጊ። የመሞታቸው ምክንያት የሆኑት እኮ ሳይመርጡና ሳያስቡ በቤተሰብ መጣ፣ በቄስ መጣ፣ በፓስተር መጣ፣ ባጎቴ መጣ እየተባሉ ገብተው አይደል እንዴ ግንብርብራቸውና ግራ ገብቷቸው እነሱ መከራቸውን ሆነ ያድ እንትኔ ህይወታቸው የተመሰቃቀለው ቄሱ አይደሉ እንዴ አባ ልጄ እኔን አግቢ ብለው አስጋግብተው አይደለም እንዴ ሲረግጣት መከራን አይታ መሯት ሰው ሀገር ላይ መታ ሞተችው። ሲመጡማ እኮ ቅልስልሶች ናቸው። በማይመጡበት መንገድ የለም። በቤተ ክርስቲያን ይመጣሉ። በምን አንዳንዴ ልንገራቸው፣ ይሄ በእምነት ዙሪያ አካባቢ ያሉ ሰዎች በጣም ፍሯቸው። ክርስቶስንም የሰቀሉት እነሱ ናቸው። ይኸውላችሁ አስመሳይ ውስጥ ጭምብሉን የሸፈነ ሰው በዛ ዙሪያ ውስጥ ነው ያለው። የከተማው ዱርዬ ነው በቃ እንዲ አይረባም ተብሎ በቤተ ክርስቲያን ውስጥ ከመጠን ነጠላ ለብሶ አባ እኔ በቃ ትዳር እፈልጋለሁ አንዷን ከአረብ ሀገር ወይም ከሆነች ሀገር ከአሜሪካ አራውን ከአሜሪካ አንድ ቀን ወስዶ ማለት ነው ጥሬ ስጋ ጋብዟቸው ቄሱን አሜሪካ ያለችውን ንሳ ልጃቸውን ድረውት ማለት ነው
እዛ ከሄደ በኋላ ማለት ነው እግርሽን ቢ ብሏታል። ምን አይነቶች እንደሆናችሁ አታውቁ። ከእግዚአብሔር ሲሆንስ ከእግዚአብሔር ሲሆን አንተ ስጠኝ አንተ ታውቃለህ የምትሉት እናቶች የሚሉት ወደው መስሏችሁ ነው። አንተ ታውቃለህ። ለምንድን ነው የለቅሶ ኢሜጅ የምትልኪው አንቺ? ሞት አለኝ ክፋቱ ምናምን ሞት የምትመኝ ሰው ነሽ አንቺ። ለምን ነው የምታለቅሽው? ይኸውልሽ ከሰማሽ ስሚ፣ በሰው የመጣ ሰው ያመጣው ነገር በሽተኛ ነው የሚያደርግሽ። እግዚአብሔር ሲሰጥ ፈጣሪ ለሁሉም ባለመፍትሄ ቀዳዳ እሱ ጋር ነው ያለው። ነገርኳችሁ። አትቸኩሉ። ቸኩላችሁ ገብታችሁ ቸኩላችሁ ለመውጣት አትሞክሩ። ዛሬ የወሰናችሁት ይኸውልሽ፣ ለቅሶ የምትልኪው ሴትዮ እባክሽን ስለፈጠረሽ ስለ መድኃኒዓለም ከቻላችሁ ታፕታፕ ኮፕሊንግ ሼር ምናምን 300 ምናምን ሰው አለ። ምን አለበት አንዴ ግልብጥ ብላችሁ ታፕታፕ ኮፕሊንግ ሼር ለምን አታደርጉት? አንዴ ሁላችሁ ፎሎም ያላረጋችሁ ፎሎ አድርጉ፣ ኮፕሊንግ ሼር አድርጉት። ሁላችሁም እጃችሁን ዘርጉ እስኪ አንዴ። ሁላችሁም ዳይ ሁላችሁም እስኪ ልያችሁ አንዴ ኮፕሊንግ ሼር መቁጠር እፈልጋለሁ። አንዴ ታፕታፕ ኮፕሊንግ ሼር አድርጉት። ከዛ እኔ ነኝ እንትላለሁ እና እህቶች ይሄ አይነት አባባል ምናምን ይውላችሁ አንቺ ልብ ውስጥ እኔ ያለውን ነገር ልንገርሽ። ማንም መክሮሽ ማንም መንገድ መርቶሽ የማይመልስ ጠንካራ ልባለሽ፣ የሚገርም ልባለሽ፣ የሚገርም ስብዕናለሽ። እሱ ተደብቆብሽ ነው ፈልገሽ ደረሽበት። እሱን ያሳጣውሽን ሰዎች ፈልጊያቸው። ከራስሽ ጋር ቁጭ በይ፣ ከራስሽ ጋር ሁኚ። መጀመሪያ አንቺ ማንም አይነክርሽም፣ ማንም እንደፈለገ እንዲያሽከረክርሽ አልፈቅድም በይ። ያኔ ወጥረሽ ተነሽ። እመቤቴ ማርያምን የምትፈልጊበት ቦታ ትደርሻለሽ። የምትፈልጊበት ቦታ ትደርሻለሽ። ያው ትልቁ ችግራችሁ 5 ነገር ነው እናንተ ውስጥ ያየሁት። አንደኛ ፍርሃት አለ፣ ይሉንታ አለ፣ የዋህነት አለ፣ ማማረር አለ፣ ተስፋ መቁረጥ አለ። እነዚህ ነገሮች ናቸው ይዘዋቸው ያሉት። እነዚህን አስወግዷቸው። ለምን እንደምትፈሪ ማንን ነው የምትፈሪው? ፍርሃትሽን ድፈሪው። አስገድዶ በመደፈር ማንም አይቀጣሽም። ፍርሃታችሁን ድፈሩት። ተነሱና ድፈሩት። ፍርሃታችሁን ድፈሩት። ምንም ነገር የለም፣ ውሸት ነው። ቤተሰብ እንዳትመጪ ጦርነት ነው ብሎሻል አይደል? ድፈሪና ግቢ። እነሱ ያሉት ያሟረቱብሽ ጥይት ይምታሽ። ኢትዮጵያ ኤርፖርት ላይ አገርሽ ላይ ሙች በቁምሽ ከምትሞች። ኑሮ ውድ ነው ያሉሽና ያስፈራሩሽ ሰዎች አንቺ በምትልኪላቸው ገንዘብ አብቃቅተው እየበሉ ነው። መብላታቸው አልቀረም፣ መጠጣታቸው አልቀረም፣ መተኛታቸው መነሳታቸው አልቀረም። አንቺ ኑሮ ውድ ነው ብለሽ ግን ሰው ሀገር ላይ ውድ የሆነ እድሜሽንና ዘልዛላ ሆነሽ ቀርተሻል። ሰው ሀገር ላይ የማንም ቲክቶከር መጫወቻ ሆነሻል። አስቢበት። ሰው ብዙዎቻችሁ ሰው የነገራችሁ ነው ወጥሮ ያዟችሁ ያለው እስር ቤት የሆነባችሁ የሰው ንግግር ነው። የሰው ንግግር ተውትና እስኪ ደግሞ እስኪ አሁን ብዙ ሰው ሰማው አደነዘኝ። አሁን ደግሞ እስኪ ራሴን ላዳምጠው። እናቴ ትሙት ራስሽን መስማት ስትጀምሪ አንቺ ትክክለኛዋ ሴት እሷ ነሽ። ራስሽን አዳምጪ፣ ራስሽን ስሚ። ለራስሽ ጊዜ ስጪ፣ ራስሽን ውቀሽው፣ ከራስሽ ጋር ተጣይ፣ ከራስሽ ጋር ግብግብ ፍጠሪ፣ ተደባደቡ፣ ከውስጥሽ ጋር ድብድብ ጀምሪ። ምንድነው እንደዚህ እያንቀራፈፈሽ ያለው? ከማን ታንሻለሽ? ምንድነው የጎደለብሽ? ምንድነው? ለማን ነው የምትለፊው? ለዚህ ምስጋና ለሌለው ህዝብ፣ ለዚህ ምስጋና ለሌለው ማህበረሰብ ነው እየለፋሽ ያለሽ? እስኪ ስራ ራስሽ ኑሪና ደግሞ ጀግንነትሽን አሳያቸው። ከፍ በይ።
የሰው ልጅ ኦቶቶቶየው እስኪ ቀና አድርጊው እስኪ ብቅ አድርጊው እያልሽ ከምታሽቀብጭ የራስሽ ልጅ ስመሽ ወልደሽ እግዚአብሔርን አስደስችው። እንቁላልሽን እያጣሽ ነው። እንቁላልሽን እያደረግሽ የሰው ነገር ይሄ አይነፋ። አንቺም ለሷም በስፍር ቁጥር በሌለው ስጦታ ተሰጣቸዋል። እሷ ስላወቀችበትና ጎበዝ ስለሆነች ነው የወለደችው። አንቺ እሷ ልጅ የማጠብ የመልበስ እህትሽ ወለደች ተብላ በስልክ ስደል ዳገሱ ብር ልካለው ክርስትናውን እኔ ሙሉ መውጣው ወጪው መሸፍነው ትያለሽ። አንቺ እንዳትወልጅ ያደረግሽ አንቺ አትወልጅ። ሞክሪ፣ ተንበርከኪ፣ ዝቅ በይ። ለሰው ዝቅ ከምትይ ለአምላክ በሁለት እግርሽ ተንበርከኪና የራሔልን እንባ የሰማህ የራሔልን ድምፅ የሰማህ የራሔልን ለቅሶ የሰማ አምላክ የኔን ስማኝ ልጅ አይደለሁም ወይ እኔ እንደ ሰው መኖር አይገባኝም ወይ በይው። እግዚአብሔር እንዲህ ነው የሚሰማሽ። እግዚአብሔር እናንተ በጣም ለእግዚአብሔር ቅርብ ናችሁ። አይገርምሽ? ይሰማሻል። አይገርም? ይሰማሻል። እኔ ሲከፋኝ ሲጨንቀኝ ከነቤቴ ማርያም ጋር ይኸው አጠገቤ ነው ያለችው። ይሄ አብራኝ የመጣች አይሻችኋት። እናቴ ነሽ እንዲሆንኩብሽ ስላት በማግስቱ መፍትሄ ትሰጠኛለች። ይሰማ አይሰሙ የሚሏችሁ ደደቦች ናቸው። ጀስት እምነታችሁ ያድናችኋል። መጽሐፍ ቅዱስ ላይ ተጽፏል። የሰናፍጭ የጤፍ ታክል እምነት ካላችሁ ምንም ነገር የማድረግ ብቃት አላችሁ ተብሎ ተጽፏል። እሱን ጽሑፍ ማንም አይደመስሰውም። እመኑ፣ ይደረግላችኋል። ማመን ነው የሚጠበቅባችሁ። አንቺ አታምኝም። አንቺ እንዴ አንዷ ቲክቶከር ባልካ እንድታጋባሽ ነው እንጂ የምትፈልጊው እግዚአብሔር እንዲባርከሽ አይደለም የምትፈልጊው። ቲክቶከሯን በውስጥ መስመር እንደው እንዳንቺ አይነት የተባረከ ባልቱ ተባል የታየሽው ማታ ማታ እንደሚደበድባት በምን አወቅሽ? ቲክቶክ ላይ ስለማይደበድባት ነው። እናቴ ትሙትን የሚገርምሽ ነገር ማለት ነው ቲክቶክ ላይ ባሌ ሲሉ እውነት መስሏችሁ ነው። ቺት ያደርጉባቸዋል ሌላ ሴት ጋር። በአይናችን በብሌን አይተናል። ሌላ ሴት ሲያተራምሱ እውነት መስሏችሁ ነው። እኔ እኮ የሚገርመኝ ነገር ምናችሁን ነው ግን የነኳችሁ? እንዳንቺ አይነት ባልፈልግልኝ ብር አለኝ ቤት አለኝ ጊዜ እናት በጣም ነው የምወድሽ። ደግሞ አንድ ቀን ደግሞ አግብቼ ልጅ ወልጄ ትመጫለሽ። እሺ ይጥፋሽ መድኃኒዓለም ስንቱን አቋቋማችሁት እናንተ ወደታች እንደ ካሮት ወደታች። እኮ ይገርምኝ። ከሰው መፍትሄ የምትፈልጉ ሰዎች ግን ደህና ናችሁ። ከሰው መፍትሄ አታገኙ። ውሸት ወሬ ነው ሲጀመር ማለት ነው። ትርኪ ምርኪውን ነው እናንተ ላይ ያደረሳችኋቸው። ትርኪ ምርኪው የማይረባው የሚረባው ለራሳቸው ነው። እዛ ላይ እነሱ እንዴት እናንተን ያስተካክሏችሁ ይችላል? በምን ሂሳብ ነው የሚያስተካክሏችሁ? ምናልባት ቲክቶከር እንድትሆኚ ልታደርግሽ ትችላለች። ሌላ ልትረዳሽ የምችለው ነገር የለም። እሱንም ሀሳቡ ካለሽ ነው አይሆነ የምታቀርቢው ፍላጎት ካለሽ እሱንም የሆነ ወይ ናይጄሪያ ወይ ሱዳን ሄደሽ መተት አስመትች። ቲክቶክ ላይ መተት እየተመታ ነው። እግዚአብሔርን ማርያምን እላችኋለሁ ቲክቶክ ላይ ይመተታል። እየገባሽ ፉርፉር ልትይ እና ወደሽ ነው በጾም ምድር አይዶል ሾው ስትጫወች የነበረው ወደሽ ነው እና የጤናነት ነው። በስንት ወጥ ቤትና ስንት ኪችን ውስጥ የተረፈውን ጡትሽን መድረክ ላይ ወጥተሽ ያበደ ዛሬ መስል ታብታብ አድርጉላት፣ ፎሎ አድርጓት፣ ጌት ተሰጧት። ምንድን ነው እንደዚህ ያደርግሽ? እናቴ ምን ሆነሽ ነው? ምንሽን ነው የነኩት? ምንሽ ውስጥ ነው የከተቱብሽ? ይሄ ታዲያ መንፈስ ነው እንጂ ጤነኛ ነው? በጾም ምድር መስቀልሽን እዚህ ጋር ግድንግድ አድርግሽ አለያ የእንትና ዘሩ አርበኛ ዘሩ ከሌ ዘር ምንድን ነው? የት ነው? ቆይ ሰዎቹ የሉም እንደ ቤት ውስጥ? ምን ውስጡ ነው ያለሽው? ደግሞ እኮ ሰዎቹ ቆይ ግን በሰላም ነው? የት ውስጥ ሆነሽ ነው እንደዛ የምታደርጊው? ግን ምን ሆናችሁ ነው? ምን የምነክቷችሁ ነው? አሁን በዚህ ነው ሀብታም ልትሆኝ ልትቀየሪ። ታብታብ ኮፒሊንግ ሼር አርጉላት፣ ፎሎ አርጉላት። እሳይ ጀግና በይ አንደኛ ከወጣሽ እሸልምሻለሁ ትባል። ይጥቶ የእንትናት
በቃ አንቺ ፌመስ ሆንሻል፣ ታወቅሻል፣ ታወቅሽ። ከንቱ በከንቱ ማትረቢ ልብ ክሱ። ገና 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 ናችሁ እናንተ። ቤት መኪና ብር ምናምን አይደለም የሚያስፈልጋችሁ። መጀመሪያ ልብ ያዙ፣ ሰው ሁኑ። ከሰው በላይ ለመሆን አንቺ እኮ የተለየሽ ሰው ነሽ ስትባይ በምክንያት ነው። ለምንድን ነው እዛ ውስጥ ገብተሽ መከራሽን የምታየው? ልብሽን ውልቅ የምታደርጊው ነሽ። ምን ልትቀየሪ፣ ልትለወጭ፣ ሰው ልትሆኚ፣ ሀብታም ልትሆኚ፣ እንደሳ ልትሆኚ ተይ እንጂ። አረ ሂጂ ሻቲማ በእውነት ወርቅ ልትለብሽ የሚገርም ወገብ አንገታችሁን ጡታችሁን እዘኑለት። ምንም ወፍ መጫወቻ ነው እየተደረግሽ ያለሽ፣ መደበሪያ። የገባችሁ አውሩ። ሰላም ሳሚ፣ ሁላችሁም ሰላም ብያለሁ። ሰላም እንደት ነሽ? ደህና ነኝ አልሐምዱሊላህ። ያአላህ ቲክቶክ ጥሩ ነው። በስንት ዓመቴ አናግራለሁ እያላሰብኩ ነበር። ድሮ ነበረ ለማናገር ተብለኩ፣ ግን አላህ ባለው ቀን ሆነ ማውራት የቻልኩ እና እኔ የማውቅህ ድሮ ነው። ቢያንስ የዛሬ 10 ዓመት 11 ዓመት ሙምኪን ይሆናል። አንተ ዱባይ ያለህ እኔ ሳውዲ ነው ያለሁት እና ቲክቶክ የለም የዛን ሰዓት። አሁን ሳይ ራሱ ትናንት በቀደም ለታ ነው ፎሎ ያደረኩና ተከታተልህ ነበር ፊት ሳይህ ማለት ስክሮል ቶሎ አደረኩት ማለት የተናገርከው ነገር ስለደረሰብኝ በጣም ነው ያለቀስኩት። ልክ እንደማውቅህ በአካል ሰምቼ ነበር ዩቲዩብ ላይ ግን አልተጠቀምኩበትም ነበር በሰዓቱ። እና አሁን የምታዳምጡት እንደ ቀልድ ነገር ትስቃላችሁ፣ ታለቅሳላችሁ፣ ግማሻችሁም አይመስልም ግን ይደርሳል። እኛ እሱ ተናግሮ ያልተጠቀምንበት ተጎርተናል። እና አንተ ዩቲዩብ ላይ በምሰራበት እዛ ሳዳምጥ ቲክቶክ የለም የዛ ሰዓትም አንተ ልጆች እንደውም አንዷ ከእህቷ ጋር ነው ምናምን ዱባይ እየሰራች የሆኑ ጠፍተው የመጡ ልጆች ነበሩ ተጎርተው ምናምን ታስታውስ ከሆነ ስማቸው መረሳው የሆነ ሂጃብ ምናምን የለበሱ ልጆች 2 እና አስጠፍታ እንደውም ውጭ ወጥተህ ምናምን ተቀብለሃቸው ማለት ነው። እና የዛ ሰዓት እኔ ወረቀት የለኝም በኡምራ ነበር የመጣሁት። የምሰራባቸው ሰዎች ብር ይዘውብኝ ነበረ የዛ ሰዓት እና ለመግባት ቁጥር ነበር የምታስቀምጠው። ቁጥርህን ይዤው ነበረ በሰዓቱ መደወል አልቻልኩም ነበረ፣ አልተመቻቸም። ግን ብዙ ጊዜ እጽፍልህ ነበር ከስር። ከዛ የዛ ሰዓት የ2 ዓመት ብር ምናምን ይዘውብኝ ነበር ሰዎቹ የምሰራባቸው እና እነሱ ጋር ስገባ በወር ይከፍሉኝ ነበር። ሌላም ሀበሻ ነበሩ፣ ፊሊፒኖች ነበሩ። ሴትዮዋ መንታ ምናምን ወልዳ የ2 ወር ብር ምናምን እንደዚህ መያዝ ስትጀምር እኔ እረፍት ወጣ ነበረ። ቤትም ተከራይቼ ምናምን ነበር የምኖረው። ማለት አጠር አድርጌ ነው የምነግርህ፣ ያው ህይወት ሂስትሪ ብዙ ስለሆነ እና ልክ እንደዚህ እንዳሁኑ ትመክር ነበረ ሰሚ ቢኖር ግን ስላልተጠቀምኩበት ተጎጂ ነኝ። እና የምታዳምጡ እንደ ቀልድ ሊመስላችሁ ይችላል። ሁሉም ነገር ይደርሳል የሚናገረው ነገር። ያው የአሁን ልጆች ግን እድለኛ ናችሁ። እንደዚህ በሶሻል ሚዲያ ቶሎ ገብታችሁ ማናገር ትችላላችሁ። ብዙ መካሪ አለ።
ቢሆንም ግን ካልተጠቀማችሁበት ነገር አመት ማለት እለት ነው። አረብ ቤት አያስታውቅም ቀኑ። መቼ አመት እንደሚሆን አታውቁም። መቼ 2 ዓመት እንደሚሆንሽ 3 ዓመትሽ እንደሚሆንሽ። በቤተሰብም ጉዳይ አሁን እሱ በሚናገረው ነገር እኔ መስማት እንኳን አልፈልግም። ለቤተሰብ እንዴት አትርዱ ይላል። ለቤተሰብ ያልሆነ ለእህት ያልሆነ ለወንድም ያልሆነ ማለት አይደለም አለመስጠት መስማት እራሱ አልፈልግም ነበር። ማለት እኔ በጣም ነው የምወዳቸው፣ ግን አሁን የሚናገረው ነገር በሙሉ እኔ ላይ ነው የደረሰው። ምን ዋጋ አለው? መሽቷል፣ ግን በህይወት አለው አልሐምዱሊላህ። ወጣቶቹ ግን የቅድሟም ልጅ ያው ከታች እየጻፍኩላት ነበር፣ ብትጠቀምበት ብትሰማ ትጠቀማለች። ይሄ ሀሳብ ሌላም ቦታ ስለሚባል ማለት ነው። ማለት ትንሽ በእድሜያቸውን ሴት ልጅ መጠቀም የምትችል ማለት ነው። ግን ትንሽ እድሜያችሁ ከደት ያለ ይህን ካልተጠቀማችሁበት በጣም ታማሚ ነው። እና የዛ ሰዓት እኔ በመሀል በጣም ያኔ እረፍት ወጣለሁ። እንደማንኛውም ሰው መልበስ፣ ማጌጥ ምናምን ሁሉን ነገር ወጣት የሚያደርገውን ነገር በሙሉ አደርጋለሁ። ማለት ያኔ ሰርግም እሄዳለሁ፣ ሁሉም ነገር ልደትም ቤትም በእረፍት ሰዓት ልክ እንዳሁኑ እንደምንደሰተው ምናምን ሁሉም ነገር አደርጋለሁ። ገባሁኝ እሺትየዋ ቤት መንታ ወልዳለች። 6 ወር ምናምን ከሰራሁ በኋላ እረፍት ራሱ የወር እረፍት እንኳን አልወጣም። በ15 ቀን ነበር የምወጣው እና ጉልበቴም በጣም ነው እንኳን አዛኝ ያላዘዘችኝን ሁላ እሰራለሁ ማለት ነው። ከዛ ብሬ 2 ወር ስትይዝብኝ ተጣላኋትና ወጣሁ። ከዛ ደውላ አባብላ ሹፌር ልካ ተመልሼ ገባሁ። ከዛ ተመልሼ ስገባ የፊሊፒን አለች አብራት ገና በ16 ዓመቷ ጀምራ እዙ ያረጀች አለች። ነገረችኝ ስሜን ጠርታ። ትክክለኛ ስሜ ሀያት አይደለም፣ ስሜን ጠርታ ነገረች። ሴትዮዋ እረፍት ቶሎ ቶሎ የሚወጣ አትፈልግም፣ እንደገና ደግሞ ሲሂር ምናምን ታረጋለች አለች። እና ሴትዮዋ በጣም ለኔ ያኔ ልዩ ቅርበት ምናምን ነው ያላት። ማለት በስጦታ ምናምን ሳይሆን በጣም ያኔ በአፏ ትደልልሻለች። እኔ ደግሞ የዛ ሰዓት ያኔ ብዙ በሳል አይደለሁም። ከዛ ምን እያለች ነው ይቻላል። እሷ አዲስ ሰው ሲመጣ አትወድም። ቢያንስ ደግሞ እንደዛም ሆኖ ብቻዬን አይደለም ማለት 5 ሰራተኛ ነን ያለ ነው። 2 አበሻ 3 ፊሊፒን እና እኔ እሷን ክፍል እንዳጸዳ እሷን ክፍል አጸዳለሁ ማለት መልክ ምናምን እንደዚህ እንደውም አልሐምዱሊላህ ዝም ብሎ ነገር ነኝ እንጂ እንደዚህ አይደለም። አረብ አበሻ የሚቀናብኝ ሰው ምናምን አይደለም ማለት ያው በራሴ ኮንፊደንስ ላለማጣት ምናምን ሳይሆን እንደዚህ በቃ ዋው ቆንጆ መባል ምናምን አይደለሁም። እንደዛ ነገር አስባ ነው እንዳት የሷ ጉልበቴን ነው የፈለገችው። ያው አበሻ ደግሞ ጥሩ ሰዎች ከሆኑልን ሁኔታቸውን አፍ ምናምን ካየን አማና ተጠንቅቀን ነው የምንሰራው። በተለይ ቀደም ብለን የመጣን ማለት ነው ሙስሊሙም ክርስቲያኑም። እና እነሱ እንደዚህ ልከሰከሱባታል መሰል ሁሉን ነገር ቤቷን ክፍሏ ምናምን ለኔ እንደዛ እያልኩ እየሰራሁ 3 ወር ያዘችብኝ ደሞዝ ማለት ነው። አልሰራም እሄዳለሁ አልኳት። እቺ ፊሊፒኗ ግን ተነግረኛለች፣ አንቺ ተጠንቀቂ፣ ሴትዮዋ እንደዚህ ነገር እንትን ትላለች እናቷ ምናምን አለች። ደግሞ አረብ እኔ ሰምቼም አላውቅ አገርም እኔ በእንደዚህ ነገር አላምንም። ይሄን ያህል ትኩረት የምሰጠው ነገር አይደለሁም። እሰማለሁ ድግምት አለ ምናምን፣ ግን ይሆናል ብዬ አላምንም። በቃ አላህ አለ ሶላቴን እሰግዳለሁ እንደዚህ ነው ያኔ አልጠነቀቅም። ከዛ እንደዛ ምናምን ስትለኝ ፊሊፒኒዋ እሷ ያየችው አብራቸው ስለኖርች ታውቃለች። ያው በስራ ጉዳይ ደግሞ ስለምትቆጣጠረች
በቃ እሷ ቀደም ብላ ስለገባች ስለማትወድ ነው ሀበሻ። እውነት አልዋሽም ማለት አሁን ያለሁበትን አላህ ስለሚያውቅ ማዋሸት አልፈልግም እምለው በቃ እኔ እንደወጣላት ነው የምትፈልገው እንጂ ለእኔ አስብ አይደለም ምናምን ማለት ጀመርኩኝ ማለት ነው እኔ። ከዛ ብዙም አልሰማትም። በመሀል ጥሩ ሰው ትሆናለች በመሀል እና ያንን ነገር ነግራኛለች። ብዙም ትኩረት አልሰጠሁትም። ከዛ እሄዳለሁ ስላት የ2 ወር ሰጠችኝ። እንደ 3 ወር እኮ ነው ደሞዜ ምናምን ስላት፣ ግን እንደዛ ሆኖ እረፍት እሄዳለሁ ስላት አይ የሰጠሁሽ የ3 ወር ነው አለችኝ። ከዛ መጽሐፍ አጠገቧ ነበር ብትን አደረኩባት። ያው የሀበሻ ኃይለኝነት ነው። ገና ክፍል ገባች። ሰውየውን ደውላ ጠራችው። ልደበድበኝ ነው ሀበሻዋ ምናምን ብላ ጠራችው። ሰውየው ደግሞ ከዚህ ቀደም ሀበሻ ተማቷል ይማታል ጥጋበኛ ነው ብላኛለች። ይቹ ፊልፕኛ እኔ ግን አልሰማዋትም። ከዛ ሰውየው መጣ ጠራኝ። ነይ አንቺ አለኝ። በፊት ለፊቱ ሄድኩለት። አቤት ምን ፈለክ ምናምን ስለው ፍጥጥ ስልበት ምንድነው ከአሰብሽ ጋር ልትመሻት ነው እንደዚህ መጽሐፍ የበተንሽው ምናምን። ያው እኛ የፊት ለፊቱን ነገር ስለሆነ የምንናገረው አስረዳሁት። እኔ ያለኝ የ3 ወር ነው እንዴት ነው የ2 ወር ብላ የምትለኝ? እሱም ከተናገረኝ ወይ ገፈትረዋለሁ ወይ የሆነ ነገር በቃ አደርጋለሁ እንጂ እንደዚህ እንዳሁን አጎንብሼ እሄዳለሁ አላልኩም። ያው አለ አይደለ እንትንም ነገር አለ። ከዛ ስለው ብርሽን እኔ ከመክፈል ስለማመጣ የ3 ወር ነው ያለሽ፣ ከኋላው ውጥት አድርጎ ይኸው የ3 ወርሽ እረፍት ሄደሽ ተመልሰሽ ነው ያለ። ደስ አለኝ። እኔ የጠበቅኩት ልጅቷ ይጣላሻል፣ ይሰድብሻል፣ ይመታሻል ምናምን ነበር ያለችው። ሰውየው ኃይለኛ ነው እንደዚህ ሁሉም ተንቀጠቀጡለት። እኔ ግን አልፈራሁትም ሄድኩ። ከዛ ብሬን ሰጠኝ። በጣም ደስ አለኝ። መቼ ነው የምትመጪው አለኝ። 2 ቀን በኋላ እመጣለሁኝ። ከ3 ቀን ከ2 ቀን በኋላ ስለው እንዳትቀሪ ሹፌሩ ቤት ቀይረሻል አለኝ። ኧረ አልቀየርኩም ሹፌሩ ነው የሚያደርስሽ አለኝ። እሺ። ከዛ ለካ እነሱ ቀርረዋል። እኔም የማውቀው ነገር የለኝም ማለት እሺ እንደዚህ ኃይለኛም ከሆነች ምናምን ብለው እኔም መያዝ የሚፈልጉት በሌላ ነገር ነው። ከዛ ሄድኩ። እረፍት መጣሁ። አብራኝ መሰራ የነበረችው ሀበሻ ወጣች። ሌላ ሀበሻ አምጥተው አገኘሁ። ልክ ክፍሏን አጽድቼ ስወጣ ከረፍት ስመለስ ይሄ የአሳይታ ምናምን በረሃ ታውቁ ከሆነ አላለል የመሽረፊት መሳሌ እዛ ነገር ላይ የበረሃ ዛጎል አለ፣ ማሽላ አለ፣ ጠጠር አለ፣ ድንጋይ አለ፣ የበረሃ ዛጎል አለ። የሌለ የጥራጥሬ አይነት የለም። በሱ ዘርግታ በሩ ላይ ያስቀምጣለች። እኔ አይቼም አላውቅም እንደዚህ ነገር። ከዛ ልክ ልገባ ስል እንደዚህ ገፋ ሳደርገው እንዳትገፊ ተራምደሽ ግቢ ያለችኝ። እኔ ደግሞ ልጆቹ የሚጫወቱበት መስሎኛል። ያችም ልጅ ያለችኝን ትዝም ማለት ነው። ገባሁ። ገፋ አድርጌው ገባ። አጽድቼ ስወጣ እዛው በሩ ላይ ፊት ለፊት ላይ አሁንም አንጥፈዋለች ማለት ነው። ያው አመትም አልሞላኝ ብዙም እንትን አይደለም። ዝም ብያት እየተራመድኩ እገባለሁ እወጣለሁ ሳጽዳ ማለት ነው። ከዛ ሴትዮዋ ነፍሰ ጡር ሆነች፣ ወለደች። ምንታ ልክ አጽድቼ ስወጣ የላሸቀ ብር በጣም የላመ ልክ የገጠር ሰዎች እናቶቻችን በመቀነታቸው የሚይዙት የሚሸት ብር አኖራለች ተስሪዋ ላይ ማለት ነው። ከዛ ልክ ስወጣ ትመጣና ያን 2 ብር ነው 2 ብር እንደዚህ ሙክኒሳ መጥረጊያ ባልዲ ምናምን ይዤ እየወጣሁ 2ቱን ብር ታመጣና እጄ ውስጥ ውትፍ ታደርገዋለች። እኔ እሞታለሁ አላህ ይጠይቀኛል። ወላሂ ውሸቴን አይደለም። እጄ ውስጥ ትወትፈዋለች ያንን ብር። ምንድነው ማአልላትም እሄድና ከክፍሏ ከወጣው በኋላ መጥበህ አለ ቢላ ነው ቤቱ። እንዲህ ሳየው በጣም ነው የሚሸተው። በቃ የላሸቀ ብር ነው እንደዚህ የላመ። ከዛ ወጣሁኝና ለሀበሻው ልጅ ሴትዮ ትናንትና ሰጠች ዛሬም ሰጠችኝ 2 ብር። እንግዲህ በዛ ሰዓት እንኳን የምሰራው ምንም የሚያደርግልኝ ነገር የለም። የምሰራው የዛ ሰዓት 1800 ብር ነበር። ከዛ በኋላ ጨምረውልኛል። እንግዲህ 1800 ብር ደሞዜ እየከፈለችኝ እንዴት ነው
2 ብር ለእኔ ምን እንዲያደርግልኝ ነው? ከዛ አረ ይቺ ልጅ እኮ እንደዚህ ብላኛለች ሴትዮ አሁን ዛሬ 3ኛ ቀኑ ሆነ ምናምን ስላት ምን አባቷ ማታመጣ ቆላው እዚህ በግድ እንቀር ይባል ምናምን ጣዩና እጅሽን ታጠቢያለች። ወዲያው ጠራችኝ። እሷ ተከታትለኝ የደረጃው ስር ናት ለካ ሴትዮዋ ጠራችኝ። ብሩንም በትኜ የትም እንዳደረግኩ አላውቅም። ፍሬ አቤት ብያት ወረድኩት። ከዛ በ4ኛው ቀን ዛሬ ከሰጠችኝ እመታታለሁ አልኳት። ዛሬ ከሰጠችኝ እገፈትራታለሁ፣ አልቀበላትም። ልክ አጽድቼ ስወጣ ተከትላ መጣችና መጥበህ ጋር ስደርስ ያንን 2 ብር እጄ ለሽጉጥ ስታደርገው ውርውር አደረኩት ደረቷ ላይ ማለት ነው። ምንድነው የምትሰጪኝ? እኔ ለምንድነው የምትሰጪኝ ነበር ስላት ለመውሰድ አለብሽ አለች። አልፈልግም። ለምንድነው የምትሰጪኝ? እኔ ምስኪን አይደለሁም። መስጠት ከፈለግሽ ሂደሽ መስጂድ ስጪ። ለምንድነው ለኔ የምትሰጪኝ? ስላት ትጠጋኛለች ማለት ልክ እንደዚህ ጥግት አሁንም ልትሰጠኝ ምናምን እንዳታስነኪኝ። ከዛ እየሮጠች ገባችና ክፍሏ ምን አለችኝ? ክፍሏ ከመግባቷ በፊት ሻህ ስጭ ብሎኝ ነው አለችኝ። ሻህ ስጭ? ማን ሻህ ስላት ሻህ ስጭ ብሎኝ ነው ተቀበይኝ አለችኝ። አልቀበልም። ከዛ ሁለታችን እዛ ስንፋጠጥ አንድ ጡጦ የምታጥበው ፊሊፒን መጣች። ልክ እሷ ስትመጣ ወደ ክፍሏ ሄደች። እዛ ክፍሏ ሂዳ አልጋ ላይ ቁጭ ብላ ታለቅሳለች። በሩን ገርበብ ነው ያደረገችው። ተከትያት መጣሁ። ወደ ክፍሏ መጣሁና ሳዳምጣት ማማ አትብቃ ታሁድ ብላ ታለቅሳለች። እዚቹ ሴትዮዋ ማለት ነው። ከዛ ላይ ወጣሁ። ቶሎ ልብስ ምናምን ሰበሰብኩኝና ለዛች ለኖረች ፊሊፒን ሴትዮዋ እንደዚህ እኮ ሀያት ጠባሪቱ አታርዝ አሁን ማለት ቲክቶክ ላይ ስላለን ሁላችን እየደከመን ስለሆነ አጣራጁና መጨረሻ ስለምን ያላችሁም እኮ እናንተ ወደ ላይ አንገት ጭናማረው። ከዛ ያንን ብር መጨረሻሽ እንዴት ሆነው መጨረሻሽ እንዴት? በቃ ያንን እንትን አመጣች። ጀዋል አምጥታ ቀሳላ ላይ አኖረች ማለት ድምፄን ለዛችኝ አይቱ ልክ እንደማወራት ምናምን በቃ ከዛም በኋላ እረፍትም ትዝም አይለኝ፣ ስልክም ቤተሰብ ጋር መደወሉም ትዝም አይለኝ። እረፍት ማነው ደግሞ ዝም አልጠይቃትም። ስለዚህ ነው አሁን የምትነግሪኝ ያለው መተት አድርጋብሽ ነው ያ በቃ ከዛ በኋላ ቤቴን ተከራየሁ ለ3 ዓመት። አንቺ ማዳም ቤት ነው መተት የተደረገብሽ አይደለ? ቲክቶክ ያለው ህዝብ እኮ መተት ተደርጎበታል እንዳለ ምንም ብርቅ አይደለም እኮ እኔ አንዳንድ የሚያብደው ሁሉ የምታየው ሁሉ ቲክቶክ መተት አለበት። ማለት ሌሎችም እንዲያወሩ ሀሳብ ካላቸው ለማንኛውም ምን ለማለት ፈልጌ ነው። አሁን የት ነው ያለሽው? እሷው ጋር ነኝ አሁንም። ከዛ በኋላ እኮ የ3 ዓመት ብር ያዘችብኝ። የ3 ዓመት ብር እንደያዘች ከዛ በኋላ አልኩ خلاص እኔ ራሴን አላውቅም እሰራለሁ። ጧት ማታ ማስበው ስለሷ ነው። አንዴ ግልጽ አድርጊልኝ። እዛ ቤት ስንት ዓመትሽ ነው? ቆየሁ ሳሚ፣ በጣም ቆየሁ። ስንት ዓመትሽ ነው? ከ10 ዓመት በላይ ሊሆን ነው። ደሞዝሽን አሁን እየሰጠችሽ ነው? የምትሰጠኝ የዛን ሰዓት ነበረ አንተ ጋር መነጋገር የፈለኩት ያልኩህ የዛ ሰዓት ነበር። የ3 ዓመት ብር እንደያዘችልኝ ወይ በክስ ወይ በምናምን አሁን በህጋዊ መልክ ነው የምትሰሪው? ላ እንደዛማ አይደለሁም። እንደዛማ ላ ኮንትራት አይደለሁም፣ ህጋዊ አይደለሁም። ኦኬ አሁን ጠፍተሽ ነው የምትሰሪው? እሷው ጋር ነኝ ግን ህጋዊ አይደለሁም። በእሷ ስራ አይደለሁም። ለምን አሁን ጥለሽ ከሷ ለምን መውጣት አልቻልሽ? ያንን ብሩን በስንት ለቅሶ በስንት ጉድ ከሰጠች በኋላ መልሼ እሷው ጋር የት ሀገር ነው ያለሽው? ሳኡዲ። መልሼ እሷው ጋር አባያ ለብሼ ልወጣ ስል ያንቀጠቅጠኛል። ሳሚ
ልወጣ ስል በጣም ነው ተመልሼ አውልቄ መልሼ እሷ ጋር ሆናለሁ። ብሩን ከሰጠች በኋላ መልሼ አሁንም እሷ ጋር እንትን እላለሁ። እነሱ ጋር ነው የምሆነው። ግን በወር ብር አትሰጠኝም። የምትሰጠኝ በ2 ዓመት። ሙስሊም ነሽ? አይዋ እና አሁን ያው እንግዲህ አሁን ይህንንም ለመናገር የቻልኩት አሁን ላይ ትንሽ ማለት የአስደረገችው ሰዓቱ ምናምን እንትን ብሏታል መሰለኝ። አሁን ነው ራሴን ያወቅኩት። እድሜን ራሱ ካልኩት ማድረግ አላውቅም። ግን የዛ ሰዓት እንኳን ባልነግርህ ሙምኪን ፍንጭ ነበረው። ብር አልበሉኝም፣ ሰጥታኛለች። ግን ተመልሼ እረፍት ልወጣ ካልኩኝ ሁሉን ነገር አዘጋጅቼ መልሼ ነው እንቀጥላለን። ሳውዲ ያሉ ልጆች እንዲያግዙሽ ትፈልጊያለሽ? ከዛ ቤት እንድትወጪ እና በሙስሊሞች ዱዓ ምናምን እንዲያደርጉልሽ ምናምን እንዲረዱሽ ሳውዲ ያላችሁ ልጆች ለምን አትተባበሯት? የት ናት ሳውዲ? የት ናት ሳውዲ? የት ነሽ እየተባልሽ ነው? ጅዳ ነኝ። ግን እኮ አሁንም ይዘውብኛል ብዙ ብር። ያዙብሽ። ያንን ጥለሽ ውጪ። ከጤናሽ አይበልጥም። ልትሞች እኮ ነው። 10 ዓመት አንድ ቤት ውስጥ ያለ ወረቀት ትኖሪያለሽ እንዴ? ይሄ እኮ ወንጀል እኮ ነው። አሁን ይኸውልሽ ካለብሽ ነገር ለመውጣት ከፈለግሽ ቁርጠኛ ከሆንሽና ከወሰንሽ ሰዎች እንዲረዱሽና እንዲተባበሩሽ ልጆችን እናዘጋጅልሽ። ኦኬ አሁን ሀገር እገባለሁ ብያቸዋለሁኝ። እያለቀስኩ ጠይቄያቸዋለሁኝ ግን ለምን ታለቅሻለሽ? ምን አስለቀሰሽ? 10 ዓመት እኮ እንደ አህያ አገልግለሻቸዋል። ለምን ታለቅሻለሽ? እኮ የሚያስለቅሰኝ ማለት ራሴን አላውቅም ነበረ። ያው ስራ ሰራለሁ። ሰው የሚነግርሽ የምትሰሚ ከሆነ ከኮንትራት ቤት ቢሆን ኑሮ እንድትጠፊ ስለማንፈልግ እዛው መፍትሄ ፍለጋ እንላለን። ወረቀት ካላሰራችልሽ ዝም ብለሽ በከንቱ ከእሷ ጋር የምትኖሪ ከሆነ በመተቱ እያኖረችሽ ከሆነ 10 ዓመት እሷ ቤት መከራሽ የምታይ ከሆነ ከዛ ቤት እንድትወጪ ልጆች እንዲያግዙሽና እንዲተባበሩሽ በውስጥ መስመር አድራሻሽን ተገናኙና እንትን በሉ። ትፈልጊያለሽ? አዎ በውስጥ ይጻፉልኝ። ይኸውልሽ ስሚ፣ ሴትዮዋ ወደ ሀገር ቤት እገባለሁ ብታይ አታስገባሽ። እስኪ አሁን እንደዛ ብያታለሁ። ይሄንን እንኳን ከነገርኩት ስድስት ወሬን ምናምን እሺ ነው የምትለኝ። እሷ አትሸኝሽም። ቶሎ መልሽላቸው፣ ተመላለሱና ተነጋገሩ። እሷ እሺ አትልሽም። አንድ ነገር ስሚ፣ እሷ እንድትወጪ ከዛ ቤት አትፈልግም። ነይ እያሉሽ ነው። ብዙ እህቶች አሉ፣ ሙስሊም እህቶች የተባረኩ፣ ክርስቲያኖች አሉ የተባረኩ፣ ጅዳ ላይ ያሉ፣ ሪያድ ላይ ያሉ፣ ይረዱሻል። ቃል ይገባሉ። የኔ ልጆች አያሳፍሩኝ። ከዛ ቤት ውጪ። እንዴት ነው መውጣት ያለብሽ? አሁን ተረጋጊና ሴትዮዋ ወደ ሀገር ቤት የመሸኘት ስልጣን የላትም። ጠፍተሽ ስለምትሰሪ አያገባትም። በኮተት በመተቱ ነው እያኖረችሽ ያለችው። ስለዚህ ከሷ ቦታ ላይ መውጣት አለብሽ በፍጥነት። እሺ ፊት እኮ አልፈቅድም፣ አላስብም። ፊት እኮ አላስብም ማለት እንደዚህ ለቅቄም ለመውጣት ምናምን አላስብም። ጠዋት የማስበው የእሷን ስራ ነው፣ ሲመሽ የማስበው የእሷን ስራ ነው። አሁን ስለሷ ችግርና ታሪክ ብትነግሪን እኛ ምንም አይጠቅመንም። አሁን የሚጠቅመውን ወደ መፍትሄ መሄድ ከፈለግሽ ከዛ ቤት መውጣት ትፈልጊያለሽ አትፈልጊም? ይሄን ብቻ ንገሪኝ። እፈልጋለሁ እንጂ እንዴ ካሁን በኋላ ማለት ግን ያው ሳንቲም ይዛብኛለች ቢያንስ ሳንቲሙን ተይው። አያት አንቺ ራስሽን አስመልጭ። አንቺ ራስሽ ልታጭ እኮ ነው ዛሬ አይደለም። ቆይ ሳሚዬ በፊት ስትኖር እዚህ ቤተሰብ የላትም? ጅዳ ላይ ቤተሰብ የላትም? ኢጃዛ ቤት ስትኖር በኡምራ ስትመጣ ቤት ነበረ የተከራይቼ የምኖረው። አስለን እዚህ ቤት ከገባው ከሰው ጋር ተለያይቻለሁ፣ አልገናኝም። ቤት ተከራይቼ አልሄድበትም። እኔን አዳምጪ። ሳውዲ ከገባሽ ስንት ዓመትሽ ነው? ወይ ሳሚ ቆየ በኡምራ ነው የመጣው ብላለች እኮ ቤተሰብ ይኖራታል። የመጨረሻ ኡምራ። እኔን አዳምጪኝ። ስንት ዓመትሽ ነው? አልናገርም እድሜ። ለአንቺ መፍትሄ እኮ ነው እና እንረዳሽ እኮ ልናግዝሽ። አሁን እድሜ ስንት ነው? አይዞሽ፣ ምንም አይደለም። አይዞሽ። አንቺ እኮ ደህና ነሽ፣ አልሞትሽም፣ በህይወት አለሽ። አይዞሽ፣ ምንም አይሰማሽ። ሳውዲ ስንት ዓመትሽ ነው? እሺ ሳውዲ ስንት ዓመትሽ ነው? 18 ምናምን እንደውም ይበልጣል። 18 ዓመት ከቤተሰብ ጋር አትገናኝም? አሁን አትደውላችሁ?
ብገናኝ ምን ዋጋ አለው? ያው የራስሽን ከባኖች በራስሽ ነው የምታዝ ይኖራል። በቃ ፎሎ መልሽልኝ፣ በውስጥ እናወራለን። ጅዳ ነው አካውንትሽ ላይ ያለሽ? ያውን ብር አለሽ? የተወሰነ ምን ያህል ብር አለሽ? እንደው ቢያንስ እንኳን እንደው ሳሚ እኔ ብር አይደለም አሁን የሚያስለቅሰኝ ብር አይደለም ግን የምትናገረው ነገር ሁሉ በእኔ ላይ ነው ኢፌክት ያደረገው። ሀላስ ጅዳ ነው ያለሽው ሀያት? ሀያት ይኸውልሽ፣ አንቺ ራስሽን አይምሮሽን ለመጠበቅ ሞክሪ። ለራስሽ ብቻ ነው ያለሽው። አው ማለት አሁን እኔ ስለኔም ብቻ አይደለም ያው ሀላስ አይ ነው ተረድቼሻለሁ፣ ግን አልመሸም። አሁን ከታች የሚያዳምጡ ሳሚ ሲነግራቸው የሚከራከሩ እንዴት አርጌ ምናምን የሚሉ አሁን በጣም ብዙ ሰው እናግዛት፣ እኛ ጅዳንን እናግዛት የኔ ጣፋንታ ነገርን እያሉ ነው። እናግዛታለን። አስገባቸውና ሳሚ አውሯት ነው። እኔም በውስጥ አወራታለሁ። ጅዳ ነው ያለሁት። ያው እኔ አሁን ስለኔም ብቻም ሳይሆን ለመናገር የፈለኩት እኔ ማናገር የፈለኩት ሳሚን ፊት ነበረ ዩቲዩብ ላይ ሲያወራ እንደነበረው ገብቼ እዛ ሰዓት ልናገር ጊዜ ነበር። መጥፋት ራሱ የፈለኩበት ሰዓት ነበረ። ግን እኔ አሁን የምናገረው ለምን እህቶቼ እንደኔ እንዲሆኑ አልፈልግም። ማንንም በተለይ አረቦች እንደዚህ ነገር አያደርጉም ብላችሁ እንዳታስቡ። ጭራሽ ማንነትሽን ነው የምትረሺው። በተለይ ሳንቲም የሚይዙ አረቦች ሳንቲም የሚይዙ ሰዎች ጋር የምትሰሩ ከሆነ በቃ እነሱ ሳንቲም አጥተው አይደለም የእናንተን ጉልበት ለመጠቀም ብቻ መሆኑን ነው። ሀያት ይሄ ለኛ ጥሩ ነው። እንደማ አሁን አንቺ ታታልቂ አንድ ነገር ልንገራችሁ። ይቅርታ አድርጉልኝና አንዴ ሁላችሁ ሚዩት አድርጉትና አንድ ነገር ልንገራችሁ። ይቺ ልጅ ማለት ነው እኔ አላውቃትም። የሚገርማችሁ ነገር እጄ ዝም ብሎ ሄድና እሷ ላይ ነው የነካውና አስገባሁት። ከገባች በኋላ ማለት ነው ልክ እዚህ ገዝቶ ስትገባ ይሁን ልቤን የሆነ ነገር ያመኝ ጀመርሽ። ልቤን የሆነ ይጨንቀኝ ጀመር። ደግሞ ምናምን ወይስ እንቅልፍ ነው ምናምን ብያለሁ። ከዛ ደግሞ ድምጿን ስሰማ ዝም ብሎ እምባዬ ዝም ብሎ ይወርድ ጀመር። እናንተ እንዳታዩት ዞር ብዬ እምባዬን ይጠርግ ነበር። አታልቅስ፣ አንተ ባላህ በኩል ታገኘዋለህ። ተናግረሃል። አንድ ቃላት የምትናገራት ሁሉም ወጥቶ እንደኔ ላያወራ ይችላል። ግን የምትናገረው ነገር በሙሉ በእያንዳንዳችን ህይወት ውስጥ ያለፈ ነገር ነው። በተለይ ቀደም ብለን የመጣን ልጆች የአሁኖች እንኳን እድለኛ ናቸው። ቢሆንም ግን አሉ መጥፎ ሰዎች ሊያጋጥማቸው ይችላል። ባልም ሆነ አሰሪም ሆነ ማንኛውንም ነገር እና አንተ አጅር ታገኝበታለህ። ቀላል ነገር አይደለም። እንደማንኛውም ሴት አስገብተህ እንደማንኛውም ሰው አስገብተህ የሰው ሂስትሪ አይደለም የምትሰማው። ለሚሰማ ነው የምትናገረው። ግን አሁን ሲያዳምጡት እንደ ቀልድ ሊመስል ይችላል። ካልተጠቀማችሁበት በጣም ነው የምትጎዱት። ወላሂ ላዚም ማንም ወንድምሽ እህትሽ እንደዚህ የሚመክርሽ የለም። እሱ ሀገሩን ስለሚያውቀው ትክክለኛውን ነገር ነው። ሊያስቅ ይችላል ያልደረሰበት ሰው። ግን እኛ ከታች ሆነን ኢሞጂ የሚልኩ ሰዎች የተጎዱ ሰዎች ናቸው። እሺ ሰላም ናችሁ እና ተጠቀሙበት። እሱ የሚናገረው ነገር አንተ ደግሞ ብዙ የዳኑ ሰዎችም ይኖራሉ ባንተ እና በዛ ፈጣሪ እሱ ይክስሃል። በዱንያም በአኬራም ታገኘዋለህ። እና ቀላል ነገር አይደለም የምትናገረው። እኔ ሳይህ በቀደም ሳይ ቲክቶክ ላይ ያው የዛን ጊዜ የጭንቅ ሰዓት እያዳመጥኩና እዛ ውስጥ ስለነበርኩ ማለት ቶሎ ነው ወደ ላይ ስክሮል ያደረጉ ማየትም መስማትም አልፈለኩም። ለምን የዛ ሰዓት አንተ የተናገርከውን ነገር ተጠቅሜ ቢሆን እንደዚህ አይመሽብኝም፣ ህይወቴ አይጨልምም ነበር። እሺ ሄሎ ሳሚ፣ የአንድ ቀኑ ብቻ ይበቃል። ልጆችን አዳምጫቸው ያወሩሽ ነው እነሱ አዳምጫቸው። ሄሎ ሳሚ እና አውሩ። እንዴት ነህ? ሰላም ነው እንዴ? እግዚአብሔር ይመስገን። እንዴት ናችሁ? አለን። አያት ይሰማሻል? አቤት። ሰላም ነሽ ውዴ?
ይኸውልሽ እኔ የምተባበርሽ ነገር ቢኖር ምን መሰለሽ፣ እኔም ለሀገሩ ብዙ ጊዜ አይደለሁም። አንቺ እንደዚህ ታስረሽ አንደኛ አንቺ ብቻ አይደለሽም እዚህ ጋር የምትጎጂውን የሁሉ የሚሰማሽ ሰው ይረበሻል፣ አዳዲሶችም የቆዩትም ማለት ነው። እኔ ልጆች ላስተባብልና ብር ተዋጥቶልሽ ወደ ሀገርሽ መሄድ ትፈልጊያለሽ ወይስ ምንድነው አላማሽ? ጠፍተሽ ነው የምትሰሪው አሁን ላይ ይዘሽ ወይስ እንዴት ነው? እኔ ማነው ጠፍቼ አይደለም የምሰራው። እኔ አልሰማሽም መሰል ቀደም ብዬ ነው እኔ የመጣሁት። ሲምፓሲ ምናምን አስወጥቼ ያለችሽ ባጭሩ ምን እንድናግዝሽ ነው የምትፈልጊው ነው? አላማሽ ብቻ ንገሪን። አሁን እዛ ቤት ኮንትራት ነው የመጣሽው? ኧረ አይደለም አይደለም፣ ኡምራ ነኝ እኔ። መውጣት እችላለሁ። ያው አሁን ብዙ ሳንቲም ስለያዘችብኝ ያንን ደግሞ ብትሰጠኝ ጠብቃለሁኝ እሰጥሻለሁ እያለችኝ ነው። አሁን አንቺ ይኸውልሽ አሁን አንቺ ማለት ነው ትሰጠኝ ከሆነ ተቀብዬ ወደ ሀገር ነው የምሄደው። ማትሰጠኝ ከሆነ እተወዋለሁኝ። እሺ አንድ ነገር ምንም አማራጭ የለውም። እንደዚህ ብር ምናምን እንዲዋጣልኝም አልፈልግም። ቴንኪው አዳምጪኝ። አሁን አንቺ መብት ፈልገሽ ነው አይደል ሳሚ ጋር የመጣሽው? ሳሚን ሳየው ነው ማለት እሱ ስለሚመክር ይህንን ነገር ካልተጠቀማችሁበት እኔ እንደዚህ ተጎድቻለሁ። የእሱ ምክር ሰምቼ ስላልተጠቀምኩበት እኔ ተጎድቻለሁኝ። በሰዓቱ ገብቼ እንደዚህ ማናገር እሱን አልቻልኩም ነበር። የዛ ጊዜ ዩቱብ ላይ ነበር ማዳምጠው ማለት ነውና በዛ ሰዓት ሴትዮዋ ሳንቲም ይዛ በጣም ነበረ እንትን የምትለኝ የነበረው። ግን ያንንም ከሰጠችኝ በኋላ ተመልሼ ሰው ጋር ተቀመጥኩኝ። የስንት ወር አለሽ? መቼ አሁን? ኧረ ወርታ ያለሽ እንዴ? 2 ዓመት ከምናምን። እሺ በቃ በዚህ አጋጣሚ እኔና አንቺን የሚሰሙ እህቶቻችን አሉ። በመጀመሪያ ለነሱ በር የምንከፍታላቸው እኛ ነን። አንድ ነገር የሚገባችሁ ነገር ካለ ማለት ነው ከ1 እስከ 2 ወር ከ15 ከሆነኝ እኔ ፋታ አልሰጣቸውም። ልንገርሽ ለምን? መጀመሪያ በር ከፍተን በራሳችን ጊዜ የሆነ ነገር ተጎዳን ብለን ሚዲያ ላይ መምጣት የለም አይደለም። ሰላም አንቺ አልሰማሽም? ተይ እንዳልተጠየቅ እኮ ተደርጋ ነው አልሰማሽም መሰለኝ ስልሽ። አንቺ የምንችለው ያክል መጋፋት አለብን። በመጀመሪያ እዛ ገደል ውስጥ መግባታችን በፊት ማለት ይዛለች በመተት እንዴ። ምንድነው እምነትሽ አንቺ? ቆይ ሳሚ ደህና ነህ? ሙስሊም ነኝ እኔ። ሰላም ሳሚ፣ ሰላም ልጅ አለን። አልሐምዱሊላህ። ሀያት፣ አቤት። የት ነው ያለሽው? ጅዳ የት አካባቢ ነሽ? ወደ ኮርኒሽ አካባቢ አሁን ያ ጊዜ ያሉት እዛ ነው። እሺ ማለት ሰዎቹ አንዳንቺ ተመሳሳይ ኬዝ የገጠማት ልጅ አውቃለሁ። የ2 ዓመት ደሞዝ ይዘውባት ማለት ነው። በቅርብ ነው። እሷ እንኳን በሚታወቅ ሰው ምናምን ትሰራ ስለነበረ በስንት መከራ ተለምና በቤተሰብ ምናምን ሴትዮዋ ሰጠቻት። አሁን ሀገር ተሳፍራለች እና መጠየቁ ሁላ እንደሚያስፈራሽ ምናምን አውቃለሁ። ግን ሰዎቹ የሚቀርቧቸው ያንቺ የሆኑ ሰዎች የሉም እንዲያናግሯቸው እና ብርሽን ለመቀበል? በጣም ኃይለኛ ናቸው ሰዎቹ። ከዛም ውጭ በጣም ኃይለኛ ናቸው። ይዣለሁ እኮ ይኸው አሁን እንኳን ስጡኝ እንኳን ማለት ከጀመርኩ እሄዳለሁ ነው። ስጡኝማ ቆየ። እሄዳለሁ ካልኳቸው እንኳን ወደ 6 ወር 8 ወር ነው ይሆናል። ማለት መስጠት ቢፈልጉ መላክ ቢፈልጉ እኔ ልኩ ነበር። እኔ ተቀምጬ እነዚህኞቹን ላኳቸው። ፊሊፒኖቹን አገራቸው ሄደው ተመልሰው መጡ። እሺ እንደዛ ከሆነ በቃ አንቺ 6 ዓመቷ ነው የላከቻት። ግን ሁላችሁ አንዴ ቆይ ይቺ ልጅ ይኸውላችሁ እዚህ ቤት እሷ ጋራ በሆነ መተት አድርጋባት ከ10 ዓመት በላይ ነው ያሰራቻት። ይቺ እህታችን አረብ ሀገር ከመጣች 20 ዓመት በላይ ነው የቆየችው። ብዙ ነገሯን አጣለች። አሁን የምትፈልገውን ነገር ልንገራችሁ። ልጅቷን ከዚህ መተት ቤት ውስጥ ማውጣት፣ ቢያንስ የተቻላችሁትን አድርጋችሁ ልጅቷን ሰላሟን እንድታገኝ ቀሪ ዘመኗን ቢያንስ ሀገሯ ላይ ገብታ እኮኔም እንደሱ ነው በቃ የምፈልገው። ለማድረግ የምትሞክሩ ሰዎች ካላችሁ ነው እንጂ ምንድነሽ እምነትሽ ምንድነው
ስንት ዓመትሽ ነው ምናምን። አሁን እሱ ሰልችቷታል ልጅቷ፣ ድንዝዝ ብላለች በሱ ምክንያት። እኔ የእውነቴን ነው የምነግራችሁ፣ የእውነት በጣም ነው ያሳዘነችኝ። የእውነት ነው የምነግራችሁ። እንደው ፈጣሪ ወይ እንደዚህ አይነት ነገር እንዳታሰማኝ ነበር ስለ ነበረው። የእውነቴን ነው የምነግራችሁ። አሁን እሷ ሚያጽናናት ሚያበረታታት ቢያንስ አገሯ ገብታ ፈጣሪዋን እያመሰገነች ቀሪ ዘመኗን ባላት ሳንቲም ቲማቲም ሽጣ ቆሎም ሽጣ መኖር ነው የምትፈልገው፣ ሰላም ነው የምትፈልገው። በመተት ተይዛለች ሴትዮዋ። ሆን ብላ ነው እንደዚህ ያደረገቻት። አሁን የ2 ዓመት ገንዘቧ ምናምን አይደለም የሚያሳስበው፣ ራሷን ልናጣት ነው ታችን ዝም ብላ ነው። ሳሚ ምን አለ መሰል አሁን የራሷ ምርጫ ነው። እዚህ ጋር ወደ ሀገርሽ መግባት ትፈልጊያለሽ ወይ ስላት ብሩ ከሰጠችኝ ገና እድል እየሰጠች ነው ገና እንድትይዛት ማለት ነው። እኔ ደግሞ አይልሽ ሰላምዬ፣ እሷ እኮ አሁን እሷ ከቀልባ አይደለችም። አሁን ከቻላችሁ ይኸውላችሁ፣ ከቻላችሁ ከዛ ቤት መውጣት ነው ያለባት። ከዛ ቤት ሕክምና ማግኘት አለባት። ከምን በፊት እሺ፣ እዛ አካባቢ ያላችሁ እህቶች አላችሁ እዚህ ውስጥ? አዎ፣ ሎኬሽን ትላክልን። አራር የምትባል ከተማ ውስጥ ነው ያለው። አንዴ ተረጋጉ። ልጅቷ ሴትዮዋ ጋር የምትሰራው በህገ ወጥነት ነው። ወረቀት አላሰራችላትም። በነፃ ነው የምታሰራው። መውጣት ትችላለች፣ ብድግ ብላ መሄድ ትችላለች። ግን የያዛት ይዟታል። እናንተ ከቻላችሁ አውጧትና እሷ ጋር እናንተ ጋር አርጓትና ወይም ደግሞ እዛው እንዳለች ኤምባሲ ጅዳ ያለ ቆንስላ ኤምባሲ ካለ ሰው ጋር ኮንታክት ያላችሁ ሰዎች ካላችሁ የሴትዮዋ ብር ተሰጥቷት መብቷ ተከብሮ ወደ ሀገሯ እንድትገባ ከረዳችኋት እግዚአብሔር ይስጣችሁ። ይህን የምታደርጉ ሰዎች ካላችሁ እኔ ራሴን አመመኝ ነው። እሺ ጅዳ ያው እኔ አንድም የገባሁት መናገር በህይወቴ እንደዚህ ገብቼ ስለዚህ ነገር ሳወራ ማለት ውስጤ ይደማል እንጂ መናገርም አልፈልግም። ምንም ነገር እንደሌለኝ ነው። ሀበሾችም ሲያገኙኝ ማንም ሰው ሲያገኘኝ ውስጤን የሚያውቀው የለም። ግን አንተ የምትናገረው ነገር እንደዚህ ናችሁ እንደዚህ ይሆናል የምትለው እኔም የኔም መሰሎች እንዳሉ ነው። ለአዲሶቹ ላልባነናችሁት ይሄ ነገር እንደሚያጋጥም ነው እንጂ እኔ ከሀገሬ ስመጣ እንደዚህ ሆናለሁ አይደለም። አሁን የሚናገረው ነገር እሱ በይሆናል አይደለም፣ እውነት ነው። እሺ መውጣት አትፈልጊም? ነው አይዞሽ፣ ብዙ የሚተባበርሽ ሰው አለ። አንቺ አድራሻሽን ሎኬሽን ላኪልንና ማለት ነው ኤምባሲ መሄድ ካለብን እኔ እኮ ረፍትም አልወጣም እኮ ረፍት እኮ መውጣት አትፈልጊም? አሁን ትፈልጊያለሽ? የብቻ ንገሪኝ። ወደ ሀገርሽ መሄድ አትፈልጊም? ግድ ነው። ባልፈልግም ግድ ነው እንጂ ስልሽ አንቺ አሁን ከሴትዮ ላይ ያለው ብር ይህን ያህል ጊዜ ቆየው ምናምን የሚለው ሳይሆን የቀረሽን ዘመንሽም ማለት ነው ማስመለጥ፣ ራስሽን ማስመለጥ አትፈልጊም? ትፈልጊያለሽ? እና እንዴት አልፈልግም ሀቢብቲ፣ ግድ ነው እንጂ በቃ ብር እናዋጣልሽና ወደ ሀገርሽ እንድትሄጂ እንተባበርሻለን። በዚህ እርግጠኛ ከሆንሽ በደንብ እርግጠኛ ከሆንሽ ሳሚን ትነግሪዋለሽ። እና እኔ ብር እኮ ያስፈልገኝም ማዋጣት። እናንተ አልገባችሁም፣ የልጅቷን ሁኔታ አልተረዳችኋትም። ሲገባችሁ ማለት ነው ይሄ ነው የምታወሩትን ቃላት ሁሉ አታወሩ። ይሄንን የ2 ዓመቱን ብር አሁን እየጠበቅኳት ነው። እሺ ብላለች። ሁሉ ቀን ነው እሺ የምትለኝ። ሳምንት፣ ወር፣ 2 ወር ትላለች። አመት፣ ሳምንት፣ 20 ቀን ምናምን ነው የምትለው። ግን አሁን አያታለሁ ቢያንስ እስከ እንደው በዛ ቢባል ማልዋሻችሁን እስከ 4 ወር ምናምን ድረስ ካልሰጠችኝ የ2 ዓመት ከዛ በላይ ነው እንደ 2 ዓመት በይው ያንን ከሰጠችኝ እስከ 4 ወር እንደዛ ድረስ ጠብቂያት ማልዋሻው ማለት ነው። ለሳሚም እጽፍለታለሁ በውስጥ ካልሰጠችኝ በቃ ኤምባሲዎች ከተቀበሏት ተቀበሏት፣ ካልተቀበሏት እወጣለሁኝ። ለምን ችግር የለውም። ያመተቱን ብቻ ሳይሆን ህሊና እረፍት የለውም። በጣም ነው የሚሰማኝ። ፊት ግን አይሰማኝም ነበር። ፊት ዝም ብዬ ነበረ የምገፋው ማለት ነው። ለምን ፊት እንደዚህ እንዳላሰብኩ አላውቅም። ስላልተሰማሽ ነገር ነው የሚሆነው። ራሴን ረስቼ ነበረ። ኦኬ፣ አሁን አንቺ ፎሎ መልሽልኝ። ኦኬት የምለውን አካውንት ፎሎ መልሽልኝ እና በውስጥ እናወራ። እና እኔ ዋናው ነገር ደግሞ መናገር የፈለኩት ምንድነው በቃ
ሌሎቹ ማፌዝ የለባችሁም። ጠንቃቃ ሰው መሆን አለባችሁ። ግዴታ መተዋወቅ አለባችሁ። ማናት አንድ ቤት ውስጥ ከገባች ብር ካልተሰጣት በደህናው አይደለም። አንድ ሰው ማለት አሁን ልክ እንደኔ የ2 ዓመት የዓመት ብር ሳይሰጠው አንድ ሰው ከተቀመጠ ያ ሰው ምን አገባችሁ እንኳ ቢላችሁ ጤነኛ እንዳልሆነ ማወቅ አለባችሁ። በሆነ ነገር ታስሯል። ገባሽ? እህትሽም ሆነች ማንኛውም ዜጋ እና ተጠቀሙበት ልላችሁ ነው። የሳሚን ነገር ከማንም በላይ ቲክቶክ አያለሁ። ከማንም ትክክለኛ የአረብ ሀገርን ህይወት አንብቦ ትክክለኛውን ነገር የሚነግረው ፋክቱን እሱ ነው። እኔ እንደውም የሚናገራቸውን ነገር ጎበዝ ምሁር ሰው ካለ በመጽሐፍ ላይ ቢያስቀምጠው የእያንዳንዳችን ህይወት ሂስትሪ እንደሆነ ነው። እሺ በቃ ጅዳ አካባቢ ያላችሁ እህቶች እና ሳሚ አላህ ጤናህን ይስጥህ። አንዴ ልጅቷን ስማት ከላይ ያላችሁ ተደማመጡና ስልኳን ተቀብለሽ እንደሚሆን እናደርጋለን። አሁን ልታዳምጠን አትችልም። አንዴ ተይው፣ አንዴ እናት፣ አንዴ ቆይ፣ አንቺ ቆይ፣ አንዴ አጣለ፣ አንዴ ቆይ። እኔ ያለሁት አንቺ አካባቢ ነው፣ ህጋዊ ነኝ። ልንገርሽ፣ አንቺ አሁን እኛ የምንለው ብርሽ እንቀበልልሽ ብንልሽ ህገወጥ ስለሆንሽ ለኛ አሰጠንም። አንቺ በጸባይ ከሰጠችሽ ቀስ ብለሽ 10 ቀን 15 ቀን ሞክሪ። ገባሻ? ኦኬ። ከዛ ከሰጠችሽ እንኳን በ15 ቀን በ2 ወርም በሰጠችኝ እኮ በቃ ሞክሪ አንቺ። ከዛ በኋላ የ2 ዓመት ቀርቶ የ3 ዓመት የ4 ዓመት ማሻአላ ማዋጣት ግሩፕ እንትን ብለን ማዋጣት እንችላለን። የሷን የቀማይሽን ብር እንሰጥሻለን። ራስሽን አረጋጊ። ከዛ በኋላ እኔ ስራ ቦታ አመጣሻለሁ። በፈለግሽበት ሰዓት የፈለግሽበት ሰዓት ድረስ ትቀመጫለሽ። በፈለግሽበት ሰዓት ኢትዮጵያ መግባት ትችያለሽ። መግባትም ከፈለግሽ ኢትዮጵያ፣ ስራ ከፈለግሽ ደግሞ እኔ ያስገባሻለሁ። አረ አውዝ ቢላ እኮ እምልሽን አንቺ ብቻ ራስሽን አረጋጊ። ከሱ ቤት መውጫ ጠሪቅሽን ፈልጊ። ግን ማንኛውም ሰው አሁን ህጋዊ ያልሆነ ሰው እኔ ያወጣሻለሁ ቢልሽ ራስሽን ከዚህ የባሰ ዋርጣ እንዳታስገቢ። ሽሙዬ እሺ፣ እኔ እኮ ብሬን ብዬ እንጂ ማውጣት እችላለሁ። እኔ የመጣነው 1 ዓመት ነው። በመጨረሻው ኡምራ ነው እኔም የመጣሁት፣ ግን እየሄድኩ እየመጣሁ ነው። አልሐምዱሊላህ። አሁን ስንት ብር ነው እሷ ጋር ያለሽ? ስንት ብር ነው? የ2 ዓመት አለኝ መሰል ሳሚ። አይዋ ስንት ብር? ምን ያህል ነው? በስንት ነው የምትሰሪው? ታው ህገወጥ ስለሆነ አረ ደሞዙም ያው መቼ ጨምር ያለላት ይመሻል ይነጋል። ያው ነው 2 ስንት ብር ነው የምትሰሪው? በወር ስንት ነው የምትሰሪው? 2200 እሺ ችግር የለውም። አሁን ይሄንን በሳሚ አማካኝነት ግሩፑ ማሻአላ ማዋጣት ይችላል። አዩ አንቺ ራስሽን አረጋጊ። ለሀገርሽ እንድትበቂ መሆን አለብሽ። እኔ በውስጥ አናግሪኝ። በፈለግሽው ሰዓት አለው እመጣለሁ፣ ወስድሻለሁ። ከሴትዮዋ ጋር አንቺ መውጣት ትችያለሽ። ለምሳሌ አሁን ወደ ኮርኔሽ ነኝ አልሽ መሰል። ላላ እኔ ልውጣ ካልኩኝ አሁን ላይማ እንደውም እሷ ትንሽ ቆይቼ ወደ ውጭ ምናምን ማለት እረፍትም ሳምንት ምናምን ብዬ እንትን ካልኳት ሳንቲሙን መክፈልም ስለማፈልግ እንደዚህ ብዙ አትልም። እኔ ነኝ አሁን። አንቺ ግን ከዚህ ሁሉ ምን ታረጊያለሽ መሰለሽ? አዩ ከዚህ ሁሉ በጸባይ እኔ ወዳቸዋለሁ። ይሄን ያህል አመት ኑሬያለሁ። ግን ቤተሰብ ግዴታ ማየት እፈልጋለሁኝ። መርቀሽ ሀገር የላኪኝ በጸባይ አረብ አሁን በጸባይ ስገቢበት ምርጥ ናቸው። በእንደዚህ በልክ ምናምን አይደለም። ያ ቆይ ምን እያረጋችሁ ቢሆንም እንደዛ እያረኩ ነው። ግን ሙጅሪም ናቸው። እየሰማችሁ አንዴ ተረጋጉ። አንዴ ተረጋጉ። እናንተ ምን አስባችሁ ነው? ሴትዮዋ እኮ እንድትሰራ እንደ አህያ እንድትሰራ መተት ያደረገችባት ሰው ነች። በመተት ነው። አንዴ ተረጋጉ። ኧረ በኢየሱስ ክርስቶስ ስም አንዴ ተረጋጉኝ እንጂ ምንድነው እንደዚህ መቸኮል እንዴ? አንዴ ተረጋጉ እንጂ። ስለዚህ ሴትዮዋ የ2 ዓመት ገንዘብ እንዲህ በቀላል አይደለም የምትሰጣት። እናንተ እንደምትሉት አሁን እንደምታወሩት እንደቀለላችሁ አይደለም። ሴትዮዋ ያቺ ሴትዮዋ ሆን ብላ በምታደርጋት ነገር አድርጋ የ2 ዓመት ገንዘብ ይዛባታለች። አሁን
አምጥቼ ብላለች። ደግሞ ሌላ አሏት ግን ሌላ አምጥቼ ያለችኝ መቼ እንደምታመጣ አላውቅም። አሁን ይህን ገንዘቧን የሚሰጥባት የምታውን ለመሰላችሁ ከኤምባሲ ምናምን አሁን ስልክ ቢደወልባት ሴትዮዋ ደንግጣ ትሰጣለች። ለምን 10 ዓመት ያለ ወረቀት ስላሰራቻት ወንጀል ነው። ህጋዊ ስላልሆነች ኤምባሲ አይተባበሯትም። ህጋዊ አይደለችም አሉ። አይ እኔ ብሩ ቀርቶ ቢደውልላት እሷን ቶሎ ሹርጣ ጠርታ ነው የምታስይዛት። ያው እንግዲህ እነግራችኋለሁ። አሁን ነገርኳችሁ እኮ እስከ 4 ወር ድረስ ምናምን ከሰጠችኝ እጠብቃለሁ፣ አመጣለሁ ሌላ ብላለች። ሌላ ፊሊፒን አሁን ድጋሜ እንዳታደስብሽና ጭራሽ ከኛ ሁሉ ጠፍተሽ ማለት ነው። እሱን ነው እኔም የፈራሁት እሱን ነው ማለት ብታድስም እኮ ምን አረግላታለሁ ማለት አይ አንቺ ማለት ይኸውልሽ ውዴ ለመውጣት ለምን አትፈልጊም? አንቺ ምንም አይነት ጊዜ ሳትሰጪ ህይወትሽን ለማዳን ብሩ የሚቀርብሽ ወጪ እኛ እናዋጣልሻለን። እሷ እኮ የተያዘች ሰው ናት። አሁን እኔን ገብቶኛል። እንዴት እናርጋትሽ? በቃ እሷን ተዋትና እኔ የምለው ደግሞ ሳሚ ኬዙን ያዘውና እኛ ገንዘቡን እናዋጣላት የሆነ መፍትሄ ድረስ ከምን በላይ አሁን እሷ የሚያስፈልጋት ሕክምና ነው። መንፈሳዊ ሕክምና ያስፈልጋታል። ካልሆነ አንድ ቦታ እናስጠጋትና አሁን በትክክለኛው መንገድ እኔን አዳምጡኝ። ሙስሊሞች እዛ ጅዳ አካባቢ ያላችሁ ሙስሊሞች እንደዚህ ሸሆች አሉ። እነዚህ እንትን የሚያደርጉ እንደዚህ በመንፈስ የሚሰቃዩትን ምናምን የሚያድኑ ሰዎች አሉ። እኔ በደንብ ስለማውቃቸው። ስለዚህ በእምነቷ ወደ እምነቷ ቦታ ወስዶ ትክክለኛ አሁን ግርግሩ ምናምን እንቶ በትክክለኛ እዛ ቦታ ወስዶ ልጅቷን እንዲጸለይላት ዱዓ እንዲደረግላት ካለችበት ነገር እንድትወጣና ቀሪ ዘመኗን አገሯ ገብታ በሰላም ፈጣሪዋን እያመሰገነች ያላትን ነገር እንድትኖር ነው። ተጎድታለች፣ እህታችን ተጎድታለች። የተጎዳን እህት እንዲህ ብታረጊው፣ እንዲህ ብትሰሪው፣ እንዲህ ብታረጊው ብትሏት መስሚያዋ ጥጥ ነው። አሁን እሷ ባለመስማቷ እየተጸጸተች ያለች ልጅ እንዳው እንገራ ድጋሚ ሌላ ምክር ትመክራላችሁ። ምን አስባችሁ ነው? አሁን እንዲህ ብናደርግልሽ ብር ብናወጣልሽ ምናምን አትሰማችሁም። አይገርማችሁም? እሱ አይደለም እሱ ችግሩ። አሁን ከዛ ካለችበት ውጥንቅጥ ውስጥ አሁንም እግዚአብሔር ፈጣሪ ወዷት ነው ይህንን መታ የተናገረችው። እንደውም እድለኛ ነች። አሁን እኮ እነሱ ከመተቱ በላይ ገንዘቡ ስላለባቸው ነው ለቀቅ ያደርጓት። አሁንም የሆነ መረጃ ከሰሙ መተቱን አጠናክረው ጭራሽ ገንዘብም እንደሌላት ምናምን አድርጋ አደባብሰው ወደ ሀገር ቤት እንዲልኳት ያደርጓታል። ይቺ ልጅ ግን ይሄ ገንዘብ ስለሚጸጽታት በሰላም አትኖርም። ስለዚህ አሁን ማድረግ ያለባችሁ እኔ አንዳንዴ እውነት ትክክለኛ እዛ ጅዳ ውስጥ ትክክለኛ ሙስሊሞች ካላችሁ ትክክለኛ ሙስሊም በጣም አላህን የምትፈሩ የፈጣሪን እዝነት ያለባችሁ ሰዎች ካላችሁ ይቺ ልጅ አውጧት። ወገናችሁ ነች። ከእሷ ትልቅ ጽድቅ ነው የምታገኙት። ዝም ብለው ማውራቱን ተውት። የታሰረም እናስፈታለን ብላችሁ የወሰዳችሁትን ብር እንኳን ተውት። ፈጣሪ ነው የሚፈርድባችሁ። አሁን ግን እቺ ልጅ ማዳን ከቻላችሁ አውጧት። የእውነት በጣም ሰው ሞልቷል። እሷም ከፈለገች አሁን ሎኬሽን ትላክ እናስወጣታለን። ከዛ እዚህ ጋር ገንዘብ ይሰባሰብላትና የምትፈልገውን ያህል አገር መግባት ትችላለች። ቀላል ነው። አሁን እሷ እያለች ያለችው አዋያ እንኳን ለብሼ ለመውጣት ያንቀጠቅጠኛል አለች። ችግሩ ከዛ ቤት መውጣት። አሁን እኮ ደህና ነኝ ፊት ነው እኮ ያልኩሽ። ማለት በቃ እንደዛ ከሆነ በውስጥ አናግሪኝ፣ እኔ ሎኬሽን ላኪልኝ። አሁን ላይ ማድሪ ሙምኪን ቀኑ ወራቱ እንትን ብሎባት ነው መሰለኝ በአመት ውስጥ ነው መሰለኝ ያደርኩኝ። ማለት የተወሰነ ማለት ከዛ በፊት እኮ እንደ ሞባይል ሁላ እኮ የለኝም ነበረ በራሴ ሰዓት። እነሱ ናቸው በምን እናናግርሽ በምን እናገኝሽ ብለውኝ እንጂ ጥያለሁ ሞባይሌን ሁላ ማለት ነው። አይደለም ሌላ ቀርቶ እና አልহামዱሊላህ ደህና ነኝ። ግን እኔ ልናገር የፈለኩት ያው ሂስትሪንም ጨርሼ እንድታውቁት ነው ያወራኋችሁ እንጂ የሳሚን ለሚሰጠው ምክር ምስክር እኔ አለሁኝ። እኔ አለሁ። ለምሳሌ እሱ ከተናገረው ውስጥ በእኔ ላይ ይሄ ነገር ተከስቷል ልላችሁ ፈልጌ ነው እንጂ አልহামዱሊላህ አሁን ላይ ደህና ነኝ። ሳንቲሜን ከሰጠችኝ እየጠየኳት ነው፣ ዱዓም እያረኩ ነው። ሳንቲምም እንድታወጡልኝ አልፈልግም። ብዙ የተጎዱ ወገኖቻችን አሉ ከኔ የባሱ ለነሱ እንድታወጡ ነው የምፈልገው። እዛም ደረጃ ምደርስ አይደለሁም።
አልሐምዱሊላህ። ግን ይሄንን ትችላት ብሄድ ሴት ሌላ 2 ዓመት ልጨምር ነው ማማዬ። ላ አልጨምርም፣ ከዚህ በላይ አልጨምርም። ካልሰጠችኝ አሁን በዚህ የተወሰኑ ወራቶች ካልሰጠችኝ ልጅቷ ካንቺ የበለጠ በሰል ያለች የምታስብ ትልቅ ሰው ነች፣ ትልቅ እናት ነች። ስለዚህ 2 ዓመት ትጨምሪያለሽ ምናምን እያለችው አታስደንብሯት ልጅቷ ነው። አልጨምርም፣ እውነት አልጨምርም። አሁን ላይ ደህና ነኝ። ግን ከዚህ በፊት ይሄን ሁላ ዓመት እድሜን ራሱ አንድ ቀን አስቤው አላውቅም። ሀያት ቅርታ በወረሽ መሀል ገባው። ችግር የለውም። እሱንም ግን በውስጥ እንድናወራሽ ሁላችን መልስና ስልክሽ ላኪልኝ። እኔም ያለው ግባ ነው። ሀያት እኔ አሁን እንደ ወንድም የምመክርሽ ይቅርታ አድርጊልኝና ከአንቺ አውቄ ሳይሆን ሀያት እንደ ወንድም የምመክርሽ ወገኔ ነሽ። ያንቺን ክፉ አልፈልግም። እንደ ወንድም የምመክርሽ ልቤን ነክተሽዋል። እንደ ወንድም የምነግርሽ ሰው ያስፈልግሻል። በዙሪያሽ ደህና ሰዎች ስልካቸውን ተቀበይ፣ አውሪያቸው። ቢያንስ የሆነ መብት የምታገኙ እዛ ጋር ነው እና አይዞሽ። እሺ ሳሚ፣ እኔ አከብርሃለሁ በጣም ወላሂ። እኔ እንደውም ማለት ማንም ከፋሚሊዎች ይሄንን ነገር ሲናገር የሰማሁት የለም። ነገርኩህ እኮ አንተ የተናገርከው ነገር ይሄን ቃላቱን አሁን ብቻ አይደለም የሚያወራው። ድሮም ያው የነበርክ ሰዓት ይሄንኑ ነበር የምትናገረው። እየተቆጣህም፣ እየተሳደብክም፣ እያለቀስክም፣ እያዘንክም ልክ በዚሁ ሁኔታ ትነግረን ነበረ። ሰምቼሃለሁ፣ ብዙ ጊዜ እከታተልሃለሁ። የሌሎቹንም የደረሰባቸውንም ብዙ ልጆችም እዛ ኢማራት ታስወጣቸው ነበረ፣ ታግዛቸው ነበረ፣ ታመጣቸው ነበር፣ እከታተልህ ነበር። ግን በዛ ሰዓት እኔ አንዷ ነበርኩ እና ቀጥታ ባናግርህ እንደዚህ ብልህ እርግጥ ልክ እንዳሁኑ እንደዛው ተጫዋጭ የዛ ሰዓትማ ጭራሽ አልችልም ነበረ፣ ያመኝም ነበር። ግን በመሀል ጠፋ። እኔም ያው ሚዲያውን ተውኩኝ፣ አልከታተልም እና በቀደምታ ሳይህ እኔ በጣም እየተሰምቶኝ ያው ይሰማኛል፣ ውስጤ ሰላም የለውም እና አልሐምዱሊላህ ከኔ ባሱ ብዙ ሆስፒታል የተኙ አሉ፣ የሞቱም አሉ፣ ብዙ ነገር የደረሰባቸውም አሉ። በዛ ጽናናለሁ። ግን ቢሆንም ያለሁበት በጣም ነው የሚሰማኝ። እንደዚህ መጥቼ እንደዚህ መሆኔ ማለት ነው ሰው ቤት እና ሀያት እሱን ሳየው ልክ ያንን ነገር ስላስታወሰኝ ማለት ነው የራሴን ጥፋት ስላስታወሰኝ ሳሚን እንደሚጠላ ሰው ቶሎ ነው ያጠፋሁት። ለምን መስማት አልፈልግም። አሁን የሚናገረው ነገር ለኔ ቁጭት ነው። ገባሽ? ትረዱኛላችሁ? ላለመስማትሽ ነው። አዲስ ለምትሰሙት ምንም መስሎ አይታያችሁም። አዎ በቃ እንዲህ እናረጋለን ነው የምትሉት። ለኛ ለመሸብን ግን ለኔ ላለፈብኝ ህመም ነው እና ቶሎ አሳለፍኩት። ከዛ አሁን ስትጨቃጨቁ ልጅቷን ለቤተሰብ ምናምን እንደዚህ እድሜሽን ተጠቀሚ ምናምን ሲላት አልመሰላትም፣ ኑራ በነበረ። ከዛ ምን አልኩኝ፣ በቃ ለምን እኔ ገብቼ የኔን አልነግራቸውም እያሰብኩ። አሁን እኮ እንድታለቅሽ አይደለም፣ እኛ እንድንተባበርሽ ነው የምናናግርሽ። ሎኬሽንሽ ለልጅቷ ብቻ ስጪ፣ ለሌላ ሰው እንዳትሰጪ። አጠገብሽ ያለችዋ ጅዳ ያለችዋ ማለት ነው። ስልክሽን ስጪያትና እናወራለን። እሺ ውዷ። እሺ እዚህም እመጣለሁ እኮ ስትገቡ ምናምን አዳምጣችኋለሁ ከታችኝ። አሚንም አናግሪው በውስጥ እና ግን እንደዚህ ይሄ ነገር እንደዚህ ያረጋሉ አያረጉም ማለት አረቦች ምናምን ስለወደዳችሁ ባሏ ስለወደደሽ ጉልበታችሁን ከወደዱት የእናንተን የሆነ ነገር ከወደዱት አላህን የማይፈሩ ሰዎች አሉ። እኔ ገና አርጋብኝ ይሆን ወይ ምናምን ብዬ ተጠራጥሬ አይደለም። ይሄው አላህ ምስክሬ ነው። ራሷ መታ ነው ሻህ ስጪ ብሎኛል ብላ የሰጠችኝ። ግን የምንም ሰሚ አልነበርኩም። አሁን እሺ አያት አንድ ነገር ልንገርሽ። አቆሚና መጀመሪያ ሎኬሽን ላኪላት ልጅቷ፣ ከዛ ታወሪናለሽ። የውመል ቂያማ ባላህ ቤት ፈረዳታለሁ። ችግር የለም ላኪላት በላት፣ ከዛ ታወራል። ናም ሎኬሽንሽ ለልጅቷ ላኪና ከዛ ታወሪናለሽ። አሁኑኑ ላኪላት።
ስልክሽን ቀጥታ ስልክሽንም ለኔም ወይ ብትልኪ ለኔ ወይ ለሷ አላሽ አሁኑኑ ላኪላት። በአንዳችን ነው። ኦኬ አታጨናንቋት። ማድረግ ያለባትን ታውቃለችና አታጨናንቋት። እኔ አልፈለገች እዚሁ እመጣለሁ። ያ ማለት ሰዎቹ ምናምን ማናገር አትችሉም። ሰው መጥቶ ካናገራችሁ በተለይ ሰውየው ባለጌ ነው። ከዚህ ቀደም ሀበሻ ተማቶ ምናምን ያስወጣውና ያኔ ሻይፍ ነብሱ ነገር ነው። ያው በሲስተም ካልሆነ እንደውም የነሱን ስልክ ሳይሆን ያንቺ ቀጥታ ስልክ አለሻ። ሁሉን ነገር እኮ ያውቃል። ህጋዊ ነው ሰውየው። ኖ ማለት ህግ ውስጥ የሚሰራ ሰውዬ ነው። ያስመራለ አንቺ ሀያት ቁጥር አለሽ አይደለ? የምትጠቀሚበት ቁጥር አለሽ አይደል? የስልክ ቁጥር ያ በቃ እሺ፣ ለኔ ወይ ለአንዳቸው በውስጥ ላኪልን እና እናወራሻለን። እና በቃ ያ አውሩ፣ ሌሎቻችሁ አውሩ። ሰላም፣ አንድ ነገር ላወራችሁ። አሁን እሷ ሴትዮዋን ስታይ ለኛ የነገረችንም ለሴትዮዋ ልትናገር ስለምትችል ሁላችንም ፎሎ እናርጋትና እናውራት ቀስ ብለን። ምክንያቱም መተት ከሆነ ከባድ ነው፣ ልትረሳ ትችላለች። አረ እነሱማ ለሴትዮዋ አንዲት ነገርማ ከሰማች خلاص ተበላሽ እኮ ልትነግሪያት ትችያለሽ። ምክንያቱም ያወራሽ ልትነግሪያት ትችያለሽ። ኖ መተት ነው አይታወቅሽም። ስለዚህ እንደምንም ብለሽ በቃ ለነሱ እንደርስልሻለን ላሉሽ ልጆች አሁን ስልክሽና ሎኬሽን ላክ። ምናልባት ብትረሽና መተቱን ትንቢልብሽ እንድናስታውስሽ እንኳን እንደዚህ እንዳትቀሪ ማለት ነው። ለትክክል ፎቶሽንም ላኪላት ለሷ ብቻ አሁን ረዳሻለሁ ላለችው ለሁላችንም ሳይሆን እና ለሳሚ ደግሞ ስልክሽንም ሎኬሽንም ላኪላት። ምን ጎዳ አይደለም ኖ አይደለም፣ እሷ ልትረሳ ትችላለች። ያወራችውን ለሴትዮዋ ልትነግራት ትችላለች። የደረሰባት ልጅ ስለማወቅ ነው። ለኛ ተወራና ዙራ ደግሞ ለሴትዮዋ እንደዚህ አሉኝ እንደዛ አሉ እያለች ከዛ ያሳሰረች ሴትዮ ሁላ ስለማወቅ ነው። ይቅርታ እህቴ። ልክ ነሽ። እነዛቸውም ኃይለኛ ናቸው። በቃ እኔ አልጠፋም፣ እመጣለሁ እዚሁ። ፎሎ ማለት ገባ ሳትወጪ አንድ ጊዜ ሀያት ሳትወጪ አንድ ጊዜ ሩቃ ማለት ነው። ቁርአን ቻናሎች አሉ አይደለ? ሩቃ ብለሽ ሰርች አርጊና ገብተሽ ማታ ማታ ከመተኛትሽ በፊት እየደጋገምሽ አዳምጪ። እሺ ምን አስባችሁ ነው? ምን እያደረጋችሁ ነው? አንዴ ተረጋጉ። እቺ ልጅ ሩቃ የሚለውን አፕሊኬሽን አውርዳ ብትጸልይና መንፈሱ ቢነሳባትና ሴትዮዋ ብታውቅ ጭራሽ ሌላ አዲሳት አስገብታ ሌላ ታምር ውስጥ ነው የምትፈጠው። ምን እያደረጋችሁ ነው እናንተ? ምን አይነት መኝታ ክላስ ውስጥ ነው ማታ ማታ ነው አይደለም። አሁን ማድረግ ያለባችሁ የምትረዷት ከሆነ ፈጣሪ በደንብ እንዲጸልዩላት በደንብ ከለባት መንፈስ እንድትወጣ የሚረዳት አካል አምጡ። ከኤምባሲ ጋር ዳውን ኮንታክት በር የምታስፈጽ አንድ የሚዩት አድርጊ። እዛ እንደዛ የሚያደርግላት ሰው ፈልጉ ትባላላችሁ። የሆነ አፕሊኬሽን አውርዱ የሆነ ነገር ለማድረግ ያንንም እኮ ለማድረግ የሆነ እንትን ያስፈልጋል። አሁን እሷ ቁጥርም የመስጠት ፍላጎት የላትም፣ ሎኬሽንም የመላክ ፍላጎት በረሮ ያለበት ሰው አለ። ሴትዮዋ እንዲያናገር ወደ ቀልቧ ትንሽ እንኳን እንድትመለስ እኮ ነው። ከእናንተ በላይ የተረጋጋች ሰው ነች። ነገሮች ነው የጸጸታት ያለች እንጂ እግዚአብሔር ምስክር ነው። እኔ ማለት ነው አሁን ደህና ነኝ። በጣም ከእናንተ እጥፍ ማንም የምትሰማ ሰው አይደለችም። አሁን ሙሉ ለሙሉ አወቀች ነች። እሷ ረፍዶባት ነው የተጸጸተች። አይዋ ከእንቅልፌ ባነርኩ ይሄን ነገር ባደርገው ኑሮ ይሄን ነገር ባደርግ ብነቃ ኑሮ ራሴን እንትን ብል ኑሮ ምናምን። የሚገርማችሁ ነገር እኮ የሆነች ብር ቀረችብኝ ብላ እንደ ሰይጣን ያደረጋት ነገር ነው ለአሁን ሁሉ ችግር ያደረጋት። የያዙ ይበዛል። ያኔ እንደዛ ኑሮ ወረቀት ባትበትን ኑሮ ችግር ባትገባ ኑሮ ዛሬ የደረሰችበት ችግር ውስጥ አትገባም ነበረ። እቺንማ በደንብ እንጫወትባት ብለው በደንብ አድርገው መታታተው ይኸው ችግር ውስጥ ከተቷል። ፈጣሪ እንኳን ያለችበት ቦታ እንዳያገኛት ሎኬሽን አስጠፍተውባት ነው የቆየችው። ሰው መታለች። ስትመጣ እኮ አውቃ ነው የመጣችው እንጂ ሳታውቅ አልመጣችም። ምን ሆናችሁ ነው? ያበደች መስሏችሁ ነው እንዴ? እናንተ ናችሁ ያበዳችሁት፣ እሷ አላበደችም።
እናንተ ገና ለእናንተ ለራሳችሁ ዘኑ። ምን ነገ ምን እንደሚገጥማችሁ የምትጋልቡት እንደፈረስ እናንተ ዘኑ። እሷ እንደሆነ አንዴ ሁሉ ነገር ጸጽቷት ቁጭ ብላለች። አሁን ሌሎች ወገኖችን እንዳይጠፉ እንደዚህ እንደኔ ሁሉ ሳሚ ተረድተኸኛል። እዩዋ ተጠንቀቁ ለማለት ነው። ልክ ነው። እሺ ሳሚ ምንድነው? እሺ መፍትሄው አሁን ተነጋግረን መፍትሄው ምንድነው? አንድ ደህና ሰው ከውስጥ መስመር ኮንታክት አድርጊና ስልክም ተቀያሪ ከልጆች ጋር አውሪ። አይዙሽ መፍትሄ ያለው የሆነ ይኸውልሽ የ2 ዓመት ደሞዝ አገኛለሁ ብለሽ ዘላለም ህይወትሽን እንዳታጭ አገርሽ መግባት ትፈልጊያለሽ። ያን ብር ካገኘሽ አግኝሽ፣ ካላገኘሽ አንቺ ከብሩ በላይ ዋጋ ያለሽ ሰው ነሽ። ምክንያቱም ፈጣሪ ትንሽ ጊዜ ቀርሽ እስኪደርስ ድረስ መቆየት አለበት። ስለዚህ ገንዘብ አንቺን ካላስደሰተሽ አሁን የ10 ዓመት ገንዘብ ጨምራ ብትሰጥሽ ራሱ ደስተኛ አይደለሽ። ምክንያቱም ያጣሽው ብዙ ነገር አለ በእሷ ምክንያት። ያንን ጊዜሽን ቆጥራ አትሰጥሽ። ስለዚህ ያባከንሽውን ነገር በቀሪ ዘመንሽን ደስተኛ ሆነሽ ፈጣሪሽን እያመሰገንሽ ባለው ነገር አገርሽ ምድር ላይ አገርሽ አፈር ላይ እንድትበቂ በምችው መንገድ እንድታረጊ ሰው ያሉትን ደና ሰዎች አሉና ከነሱ ጋር ኮንታክት አድርጊ። ይሄ ነው የሚያስፈልጋት። እንትን ተሰብስቦላት አጥሚት ተወክቶላት ግሩፕ ተሰብስቦላት አትፈልግም። እሷ ምን ሊያደርግላት የትኛውን ሺህ ዓመት ልትኖርበት ነው? እሱን አይደለም የምትፈልገው። ለእናንተ ኢትዮጵያዊነት ፍቅር ነው። ለእናንተ ፍቅር ነው እንደዛ እየሆነች ያለች ለእናንተ የገባሁትም ለዛ ነው። እና ያንተን የምትናገረው ነገር እንደ ቀልድ ማንም ሰው የሚያየው ከሆነ ካልተጠቀመበት በባልም ይሁን በስራ ቦታም ይሁን በገንዘብም ላይ ይሁን በእድሜም ላይ የሚናገረውን ነገር ከልባችሁ ይሄ ነገር ይጠቅመናል ብላችሁ ዛሬ አይናችሁን ካልከፈታችሁ ያው ደግሞ ካለፈ በኋላ ማለፉ እኮ ያልፋል። ግን ህመሙ በጣም ከባድ ነው፣ ያማል። እና ያንን ለማለት ፈልጌ ነው እኔ። ጣጣት በጣም መጥፎ ነው። ሁላችንም ስንወጣ እንደዚህ ቦታ እንሆናለን አለ። ያው ያሰብነውን ይዘን እንመለሳለን ነበር ያለው። ግን ድንገት አልሆነ ነገር ውስጥ እንደምንገባ ማወቅ አለብን። በአላህም ላይ መጠንቀቅ ግድ ነው። በተለይ ሴት ልጅ እኔ ራሴን የማየው ልክ የሆነ ያው እስር ቤት እንደኖርኩ ነው የማየው። አሁን ላይ ስባንን ማለት ነው ስራ ቦታ እንዳለው አይደለም። ነገሮችን ሁሉ ሳዳምጥ ምናምን ሌላውንም ነገር ሳይ ያው ብሪማን ውስጥ ገብቼ እንደወጣው ነው የምቆጥረው። እንደዛም ነው ያደረገችኝ። እና አንድ ሰው ደህና ቦታ ካልደረሰ ጤነኛ ካልሆነ እኔ ጅዳ ነው ያለው። ጅዳ ማለት አዲስ አበባ ነው፣ ግን ጅዳም ሆኖ እስር ቤት ውስጥ መግባት እንዳለ ቤት ውስጥ ማወቅ አለባችሁ። የሰው ልጅ በጎረምሳ ይታገታል፣ በስሂር ይታገታል። ያው እንደማገት በይ እሱ ሁላችንም እንሞታለን። ነገር ራሷ ባፏ የተናገረችው ነገር ስለሆነ በጥርጣሬ አይደለም፣ በአይን ያየሁት በእጄ የሰጠችው ስለሆነ እፋረዳታለሁ ነገ ጠዋት ሁላችንም ወደዛው ስለምንሄድ እና ያንን ለማለት ነው። ቴንኪው ግን ስላሰባችሁልኝ አመሰግናለሁ። እሺ ታችሁኛ መብራን ተርታሽ ሳሚ በጣም ቴንኪው። ማሻአላህ አንተ በጣም ትልቅ ሰው ነህ። ወላሂ ጥሩ ልብ አለ፣ ጥሩ አይምሮ አለክ። በመሀል ጠፋህ እንጂ ከማንም በላይ አንተ ነበርክ የአረብ ሀገር ልጆችን ከጎናቸው ቆመህ ለጥቅም እንኳን አይደለም እንዲህ እንዳትሆኑ እያለ እንደ ወንድምም እየተሳደበ እንደ አባትም እየመከረ የተጠቀመበት ተጠቀመበት። እንደኔ ተደብቆ የሚያይህ ሊኖር ይችላል። የተጠቀመም ይደሰትብሃል፣ ያልተጠቀመም ደግሞ እንደኔ የሚጸጸት ያለቅሳል ሲያይክ በራሱ ባንተ አይደለም። እና ብዙ ዋጋ ከፍለሃል ልልህ ነው። በመሃል ጠፋህ እንጂ ሀቢባም ጥሩ ልጅ ናት። ከማንም በፊት አንተ ነበርክ።
ስታስተምረን የነበረው። እሺ ሎኬሽን እና ብዙ ዋጋ ከፍለሃል፣ ብዙ ጥሩ ነገር አድርገሃል። አያት ለሱ ስጪው ሎኬሽንሽ። ኦኬ ኢንሻአላህ እኔ ጽፍለታለሁኝ። ሀያትዬ ማውራት ከፈለግሽ ሳሚን ኮንታክት አድርጊ፣ ባዮ ላይ ስልኩ አለ። የሚገርማችሁ ዛሬ እኔ ሁለት አይነት ነገር ሰማሁኝ። ቅድም በጊዜ እጣ ሲጣል የነበራችሁ 3000 ምናምን ሰዎች በነበሩበት ለዛሬ ለኑሮ የዚህ መድረሴ ለስኬት የዚህ መድረሴ በሳሚ ምክንያት ነው። 11 ዓመት ስደት ላይ ቆይታ እጣ የደረሰላልጅ ማለት ነው ብላ የሰራውት ቤት ብላ ገብቼ ሳየው ማለት ነው አሜሪካ ያለ ሰው አይሰራውም እንደዚህ አይነት ቤት ማለት ነው። እና ሳሚ እድሜህን ይስጥህ። ሀያት አይዞሽ አብሽሪ። እንዳየውሽ ከሆነ በጣም በልጆች ተጠቀም። እኔ ራሱ ዱአ አረግልሃለሁ በራሴ ስህተት እስከሆነ ድረስ። ደግሞ የሚገርምሽ ነገር በጣም ወድ ነበር ፕሮግራሙን የምከታተለው ልክ እንደ እንትን ነበረ። ልክ አሁን አይባ ቤት ገብቶ እንደሚሰማው እሱ የሚናገረው ያው ታውቂያለሽ፣ ስለማንም ሂስትሪ መስማት አይደለም የሚፈልገው። እንዲህ አድርገውኝ የማንንም አይብ አይደለም የሚያዳምጠው። ለኛ ነበር ትንቅንቅ ግዴታ እንደዚህ መሆን አለባችሁ። እኔ ምስክር ነኝ። የተጠቀሙትም ያው አሉ፣ የተጎዳ ነው አለ በራሳችን ማለት ነው የእሱን አለመቀበላችን። እና አሁን አዲስ የመጡት ልጆች እድለኛ ናቸው። ይህን ፕሮግራምህን ትንሽ የሚያዳምጡትንም ብዙዎቹ ያው የድሮቹ የሚያውቁሃል። ብትቀጥልበት በፈጣሪ ዘንዳም ትልቅ ነገር ታገኛለህ። ከምትናገረው ከሰው አትጠብቅ እና ባትጠፋ። ያልተማሩ ልጆች አሉ ሰምተው ብቻ ምክር ብቻ እንደዚህ ነው እንዴ ብለው የሚባነኑ። አሁን በጉሮሯችን አሁን በእንጀራችን እየመጣ ነው ይሄ ልጅ። ነገ እኛን እንትን ይለናል ብለው እኮ አሁንም ሌላ ድራማና ሌላ ቅንብር እያዘጋጁ ያሉ አሉ። ልንገራችሁ፣ በጣም በጣም ትልቅ ድራማ በቅርቡ ትሰማላችሁ። እኔ ችግር የለብኝም ከዚህ በኋላ ስንት ዓመት ልኖር ነው። የፈለጋችሁትን አድርጉ፣ ሂዱና አሽቃብጡ ከፈለጋችሁ፣ አይመለከተኝም። እኔ ማድረግ ያለብኝን ማትረፍ ያለብኝን አትርፍ ያለው ማክሰር ያለብኝን አክሰሬ ሊሆን ይችላል። ግን ስለ እኔ ጉዳይ ላይ ምንም ነገር ሚዲያ ላይ ወጥቶ ለምን ዘግዝቀውኝ 10 ዓመት አያወሩ ጉድጓድ የሚያውቅ ያውቃል እኮ እንኳን አይደለም ጥፋት አጥፍተህ ዛሬ ገና ይሆናል ስም ያጠፋሉና ዋቸው ለኔ ያለ ነው ሚዲያ ላይ ያሉባልታ ያለ ነው። አንተ ብቻ በጥሩ ስራ ለሚስኪን እህቶችህ ለጥሩ ኢትዮጵያውያኖች አስተላልፍ። ቢያዳምጡ ያተርፉበታል፣ እጥፍ ያተርፉበታል። እንድትሆኑ እየጋበዝኳቸው አይደለም። መቼም አላምናችሁ። መቼም አፈር ምሼ ብገባ እናንተን አላምናችሁ። መቼም አላምናችሁ። አንዴ ሰበራችሁኝ እንሰብራችሁኛል። እኔ ይቅርታ ሳሚ፣ እኛ እንግዶች ነን። ግን ምንድነው የተፈጠረው ባላቅም አንተ ሰውን ሳይሆን በፈጣሪ እኔ እግዚአብሔር ነው። አሁን ሚዲያ ላይ የመጣሁትም መሆን ያለብኝን ኢትዮጵያዊ ማድረግ ያለብኝን ነገር ላደርግ ነው የመጣሁት። እንደ ኢትዮጵያዊነቴ እንደ ፈጣሪ እምነቴ እንዳሳደገኝ በእምነቴ ያደኩበት እስራኤል ነው። ማስረጋን በጠጠር ይደግፋል። ግን እኔ ንገራችሁ ረጅም ዓመትም ቆየ 2 ቀንም ቆየ 3 ቀንም ቆየ ማንም ሰው ጤፍ ዘርቶስ እንደሚያጭደል የሚዘራውን ያጭዳል። እኔ ማንንም እናንተን አምኜ አይደለም እዚህ ሚዲያ ላይ አሁን ያለሁት። አንድዬን አምላኬን ፈጣሪን ድንግል ማርያምን አምኜ ነው እዚያው ያለሁት ማለት ነው። ከዚያም ችግር ውስጥም ስገባ የሚያወጡኝ እነሱ ናቸው። ስለዚህ እኔ እናንተን መቼም አላምናችሁ። መቼ ስህተት እኮ ያጋጥማል ሳሚ። ሁሉ ልጅ እኮ አንድ እናት እኮ ወልዳ 10 ወልዳ 10ም አንድ አይነት ጸባይ እኮ አይኖራቸውም። አይ ቢሆንም በቃ እኔ ነገር አየኋቸው በክፉ ቀኔ እዛ በችግር ቀኔ ነገሮች ምን ሰው አልካድኩ፣ በአደባባይ አልሸመጠጥኩ፣ ይዤ አልጠፋሁ። አገር አለ ካናዳ ሊገባ ነው ያዙት፣ እንትን ለንደን ሊገባ ነው ያዙት፣ የሆነ ቦታ ላይ እንደዚህ ነው ያዙት። አብራችሁ አሽቃበጣችሁ። ስንት ነገር የሆንኩላት ኪንታሮት ቂጧ ላይ ኪንታሮት ወጥቶ 3 ቀን ኦፕራሲዮኑና በደረቷ ተኝታ ቪዲዮ ሰራውላት ልጅ መብረቁ ጋር ገብታ እኔን ታማ ነበር። አዘንኩ።
ባወራ ነው የሚወደደው እንጂ በአደረገ ችግር የለብኝም። እኔ ከእናንተ ብዙ ነገር ሰምቻለሁ፣ ብዙ ነገር አይቻልም። እግዚአብሔር ይስጣችሁ። ሰው ሁኑ ከቻላችሁ ለወደፊታችሁ። ከሰው አትጠብቅ ሳሚ፣ እኔ የምልህ ከሰው አትጠብቅ። አንድ ሰው አሁን ተነስቶ ቢያስቀይምህም በቃ ሚዲያውን እያየኸው አይደለ? አሁን እንደ በፊቱ አይደለም። ዛሬ አውርተው ነገ ይሰዳደባሉና በቃ እለፈው። ይሄ ጊዜው የአሁኑ ሁኔታው እንደዛ ስለሆነ ድሮ እንደዛ አይነት ነገር የለም። አሁን ዛሬ ተዋደው ቲክቶከሮቹ ነገ በሆነ ነገር ሲጣሉ ምናምን ታያቸዋለህና አትደነቅ ለእንደዚህ አይነቱ ነገር። እንደዚህ ደግሞ እንትንህን አንተን ተዳፍሮ ለዚህ ነገር የሚደርስ ያለም አይመስለኝም። አንድ ልጅ አይቻለሁ ዩቲዩብ ላይ እንደዚህ ካንተ ጋር ጣልታ ሳንቲም ምናምን እያለች ሳሚ፣ እዚህ ሳውዲ አረቢያ ውስጥ ስንት ሰው ነው ብር አስቀምጠንባችሁ ስንቱ ነው የተከዳው?